ሜዳው ላይ እንዲህ ያደርገኛል። አየህ ያገናኘን መድኃኒዓለም አልኩ። ወገባ ገዳህን ሰማዋለሁ በእግዚአብሔር ቃል እውቀት ብልጫና በመንፈስ ቅዱስ ኃይል እንዳሰብ የምር ወገባ ገዳውን አስቀድሞ ማለት ነው ይናገረውና ከዛን አረም ያደርጋታል በእግዚአብሔር ቃል ማለት ነው። ነው በእግዚአብሔር ቃል ምን እውቀት ረፈርፋለሁ ይልና በእግዚአብሔር ቃል እውቀት ትዝ ሲሎና ምን እያለ ነው እንዳይባል ይመቸው ትዝ ሲለው በቃ በእግዚአብሔር ቃል ብልጫ ነው ይመቸው በእግዚአብሔር ቃል እውቀት እንደዚህ ብሎ በሚለው ያሪስት እናገር ኤርሚያስ ይመቸው አለ። ግን አሁንም እሱ ሰው ወይስ ጠፋ? አየት ይሄዳል እንገራገሩ አይደል? አውስ ለነገሩ እሱ ቢጠፋ ሄሉን መጥፋቷ ስለማይቀር እሱ እንዳለ ግልጽ ነው። ሄሉን እያዩዋት ነው። ሄሉ እኮ አሰማማ አሁን እኛን ቼክ አታደርገንም ያማል። ቀለሜን ያኑረው የሆነ ጊዜ ጠፋ ጊዜ እኮ ናፈቃት። እኔ ዋናና ያለች ስንት ቪዲዮ ሰራች ራሷ ያባረረችው። ታዲያ ምንድነው ምን ያርግሱ? እሷ ነች ያፈመሰችው። በተለይ ቀለሜንና አሉ ምርጥ ቪዲዮዎች ያሉት እንዴ በጣም አረ በጣም በስማ የሄሉ ኢንፍሉዌንስ ባይዚ ቀላል አይደለም በእውነት ሄሉ ይመቻት። ሄሉ ቀለሜ ሲል የተቀናበረውን ታስታውሰዋለህ? እንትን እያለ እየዘመረ ነገር ነው ብቻ ቀለሜ ህዋ በሚለው ሲገባ ቪዲዮ ቪዲዮ ያበደ ነው። እንትንስ ይሄ ምንድነው ትዝ የሚለኝ መዝሙራቸው ይወሰውሳል እነሱ ሲሉ ነው የሰማሁት ምናምን ብሎ እዛ ላይ ጀግና መዝሙር አስገብታበት ሄሉ እስቲ ካስታወስ እስቲ ቅርብ ላይ ካለ እስቲ ታሳይናለሽ። ምንድነው በሰሞኑ በቲክቶክ አዋርድ ምናምን ሰራች ወይስ ምንድነው ሰራሽ? እንደ ሄሉ የት ይቀራል የሆነ ነገር ትለዋለች እንዴ? እንዴት አየኸው አንተ? የትኛውን? ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክፉር ኳስ ጎላ ገባ ማርያም 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 እንኳን ደስ ያለው እማማ ዝናሽ። ምን እሺ ነው ዘይ እንዴ? እኛን እየነቆረች ነው እንዴ? እኛው ላይ ዞረች እንዴ? ማርያም ካለ በኋላ ሰግጥ አላለችም? አንቺ ስርዓት የምር እነዛን ጨርሳ አንተ ወደኛ መጣች መሰለኝ። አንዳንዴ እፈራታለሁ እኮ የምር እናትብንና ወይዬ ብላ እንዲያማል እንዴ ስግጥፍም ስማ አሁን ተሻሻለች አንዴች ጀለዘ ዝግጥ ንግስ አለች አንዴ እንደዛ ነው እንዴ? ያልሰማው አይደለም ቴዎድሮስ አንዳንዶች ቴዎድሮስ ነው ይሉኛል። ለምን አሁን ባላቅም ማለት አራላሽ አይመጣም እኔ ትመቸኛለች ጀለስና አሪፍ ሰው ነው። በጣም ደስ ይላል ማለት ያስታውቃል። እንደዚህ በጣም ምስኪን ሰው ምርጥ ሰው እንደሆነ ግን የቴዎድሮስ ጭዌ ግን የትም ነው የሌለው ማለት እኔ ይሁን አይሁን እንጃ ብቻ ምናምን ምናልባት ሊሆን ይችላል እኮ ሰርሱ አይስቅም እንዴ? ይሄ ከባድ እኮ ነው። ከካሜራ በኋላማ ይስቃል። ከ4 ዓመት ጀምሮ እየሰራሁበት ነው ይለኛል እንዴ? ኧረ በእናትህ ይሁን በቃ ስግጥ ፍምስ አይደለም አሁን ስግጥ ንግስ ነው። ያማ ንግስ አደረገው እንትና ቢኒ ዳና ታሰውሰዋለህ? ቢኒ ዳና ይሄ እንትኑ ማን ነው? ኮሜዲያን ነገሩ
ቅድም የሆነ ክርስቶፎሮስ ቤት ነው መሰለኝና ኮሜንት እታችሁኝ እየሰማሁት የሆነ መጽሐፍ ላይ 4ኛ ክፍል መጽሐፍ ላይ 2004 ላይ ታተመ ላይ አዶናይ ዋንጫውን በላ የሚል ጽሑፍ አለና ይሄ ቀድሞ የታሰበበት ነው አላለም? እንዴት ነገር ነው የሚለው በትንቢት ምን ይመጣው አለ። አሬ ነገር እንዳያሳዩት ለልጁ የታሰበ ነገርማ አለ ምናምን ብሎ ሊያብራራው ሲሞክር አረ ለልጁ እንዳያሳዩት ማራ ተው አሉት። አልቻሉም። ለልጁ እንዳያሳዩት የምር አይ ከባድ ነው። እንዳማር እንደ ከባድ እኔ ልጁን ውስጥ እንዳይከቱት ልጁን ሌላ ነገር ውስጥ እንዳይከቱት ሰው አይደለም ሊሳብ ይችላልና ማርያም ራሱ የጀመረችው እኮ እንዲህ ነው። ትቀልዳለህ እንደ ቀልድ ነው በለኝ እንዴ እሷ ከኢንግላንድ ጀለስ ከካናዳ ይላል። ኧረ ወይኔ አክሊ በእውነ ንግስቲቱና ንጉሱ ትላለህ። አይ ግን ጀለስ ላይ ይሄድንባት እንዳይመስል ያው ጀለስ ኳስ ስትነሽ አካውንትሽ ሊጠፍቱ እንዳላገኝ ያማ አይ ኖርማል ነው ለኛ እንትኑ ላይ እኮ እንጂ የሚመቸኝ ቪዲዮ እንስራ በቃ ወተን የምር አይሆነ ይችላል አይ ግን ለምን አሁን ሄዱ ለምን ማረችው ነው እኔ ትንሽ ጥያቄ ሆነብኝ። ሄዱ ይኬድበታል የምር የትኛው ላይ ይሄኛው የቴዎድሮስ ላይ ለምን እንዳልሄደችበት እንጂ አለኝ። በጣም ቆይ ይሄንኛውን ኬዝ በግል ነው የምናወራው እኔና እሷ። የሆነ ጀግና ኬዝ አለ እኔና እሷ የምናውቀው ያልሰራችበት በውስጥ እንሄድበታለን። እህት አለም አልፋታሽም። ኧረ እኔ ራሱ ተረድቼዋለሁ አይደል በቃ አይ ግን አሪፍ እና ሰውማ በእናቴ ማርያም ማለት ምናምን እኔ ቅድም የተወሰነ እንትን እያልኩ ነበር። ይሄ አንዳንድ በነገራችን ላይ ፌስቡክ ላይ ምናምን የሚጽፉ ራሱ ማለት ነው በእነሱ ዘንድ እንደ ትልቅ የሚታዩ ፕሮቴስታንቱ ዘንድ ኢየሱስ ሲባል ተጣልቶ የሆነ ጫጫታ የበዛው ኢየሱስ ለምን አለች ነው ምናምንና ማርያም ሲል ደስ ብሏቸው ኢየሱስ ስትል ግን ከፋቸው ምናምን ብለው የጻፉ ሁሉ አይቼ ነበርና እንደ ትልቅ ነገር እንትን ብለው እንትናም ማነው ብሩክም አሁን ሄሉ እንዳሳየችን ብሩክም ኦርቶዶክስ ነው እሱም እንደዚሁ ሲያመሰግን እንሰማለንና ምን ትላለህ በዚህ ላይ? ተመልሻለሁ እኔ አሎ ስልክ ገብቶ ነበረ። አይ ሰምቻለሁ መሀል ላይ ነው አሁን ነው ገብ እሺ ስልክ እየገባ እኮ እሺ አሁን አስቸጋሪ ነው ያው እንደምታውቀው ሚዲያው ራሱን ችሎ ዝገት የሆነ ነገር አለው። አይ ሚን እንዴት ነው ማርያም ሲል የሆነ ግለሰብ ወይም ኢየሱስ ሲል የሆነ ግለሰብ ምናምን የሚልበት ኢንቴንሽን መጀመሪያ እንደው እንግዲህ ስለማናውቀው እንዲያ ነው ማለት ባንችልም ግን መባሉ በራሱ ብለን ብቻ ዝም ብለን እንደዚሁ ብንወስደው ያው ከቀንነት በቃ እንደዚሁ ብለውታል ሰዎች ብለን እሱም ፎር ግራንትድ ወስደን በቃ እንዲሁ ከመባሉ አንፃር ብቻ እናወራ ካለ ለምን እንደዚህ ያልኩት አንዳንድ ጊዜ ሰው ዝም ብሎ እንደዚሁ እንግዲህ አሁን እንደዚህ ነው እያልኳችሁ ሳይሆን አንዳንድ ሰዎች ዝም ብሎ ቲፎዞ ለመሰብሰብ ከፈለገ እንደዛ ሊል ይችላል። አንዳንድ ሰው ዝም ብሎ እንደዚህ ለመወደድ ሲል ብቻ ምናምን መጥቶ ዝም ብሎ ለፖለቲክስ ያህል ኢየሱስ ማርያም ሊል ይችላል እና እነሱን ጌታ ይርዳቸው። ግን ከዛ ውጪ ግን ከተደረገለት ነገር አንፃር ምናምን ሰው ማርያም ሊል የእመቤታችንን ስም ሊጠራ ይችላል እንዴ? ኧረ በጌታ ስም ኧረ በስመ አብ። አንዳንድ ሰው በጣም የሚያስገርመኝ በእውነት አሁን ምንድነው አሁን የወላዲተ አምላክን ስም መጥራት የሚያስከፋው ምንድነው ነው? እኔ አሁን በጣም ግራ የገባኝ ነገር አንድ ሰው የወላዲተ አምላክን ስም ሲጠራ ኢየሱስ አያስፈልገኝም እያለ ከሆነ ያኔ ፕሮቴስታንቶች ሳይሆኑ እኛ ራሳችንን እንጠይቋለን። አንተ መናፍቅ ነህ እንሏለን ማለት ጌታ ኢየሱስ አያስፈልገኝም እያለ ከሆነ ማርያም እያለ ያለው ጌታ ኢየሱስ ግን አያስፈልገኝም እያለ ከሆነ
ያኔ ፕሮቴስታንቶች ሳይሆኑ እኛ ራሳችን ተነስተን አንተ መናፍቅ ከዚህ ወግድ እንለዋለን። በእውነትም ማለት ነው። አንተ ክርስቲያን አይደለም፣ አንተ ክርስቶስ ያስፈልግሃል። አሁን ለጊዜው በዋናነት የሚያስፈልግ ክርስቶስ ነው እንጂ ሌላ ማንም አይደለም። መጀመሪያ ክርስቶስ ነው አንተ የሚያስፈልግ፣ ሌላው ከዛ በኋላ አብሮ ይደርሳል። ተከትሎ ክርስቶስን ተከትሎ ነው የሚመጣው። አንድ ሰው እመቤቴ ብሎ ማርያም ብሎ ግን ጌታ ኢየሱስ አያስፈልገኝም ካለ በቃ ክርስቲያን አይደለም ማለት ነው። ሁሉም እመቤታችንም ቅዱሳኑ መላእክቱ ሁሉ ክርስቶስን ተከትለው የሚመጡ እንጂ ከክርስቶስ ቀድመው የኛ ሆነው ከዛም ክርስቶስ እንደዛ አይደለም። የክርስቶስ በመሆናችን የክርስቶስ ስለሆነ ነው እመቤታችንም እናታችን የሆነችው። የክርስቶስ ስለሆነን እመቤታችን ወላዲት አምላክ ማለት ነው። ወላዲት አምላክ እናታችን ሆናለች እና የመጀመሪያው ነገር እሱ ነው እና ማንም ሰው መድረክ ላይ ወጥቶ ሲናገር ማርያም ቢሉ ያሉት ወይም ወንድማችንም እሱ ብቻም ከሆነ ያለው እሱ ያለው ጌታ ኢየሱስን ግን አልፈልግም፣ እሱ አያስፈልገኝም፣ በቃ እንደው ቅድስት ድንግል ብቻዋን በቂ ናት ምናምን እንደዚህ አይነት የሚመስል ነገር አይደለም። ካገዘችው ከረዳችው በቃ ይጠራታል እንዴ። ሰው ወጥቶ እናቱን ያመሰግናል፣ አባቱን ያመሰግናል፣ ወንድሙን ያመሰግናል፣ እህቱን ያመሰግናል። ኧረ እዛ ጋር ያሉ ጓደኞቼም አሉ እያለ ጨራሽ ህዝቡ ያጨበጭባል ምናምን እና ይህንን የሚቃወም ሰው የለም። ልክ ማርያም ሲል የተወሰነ ይሄ አጋንንት መንፈስ ምናምን ያለበት ሰው ወይም ደግሞ ባለማወቅ በድንቁርና ውስጥ ያለ ሰው እያለ ይመጣል። ኢማጅን ለጓደኞቼ ሲል ያልጮሁ ሰዎች፣ ለቤተሰቦቹን ሲጠራ ምናምን ነገር ምንም ያልጮሁ ሰዎች አብሮኝ ሲያግዘኝ ነበር ይሄ አብሮኝ የሚሰራ ነው ብሎ እየጠቆመ የዛን ጊዜ ምንም ያልጮሁ ሰዎች የወላዲት አምላክ ስም ልክ ሲጠራ እያሉ የሚመጡ ከሆነ ይሄ በጣም አስቸጋሪ ነው እንዴ። በጣም ራሳቸውን በጣም መፈተሽ አለባቸው። እና ምንድነው እኔ እንደውም ዛው ቴሌግራም ላይ ለቂቂው ነበር የአትሌት መሰረት ደፋርን የሆነ ጊዜ ላይ ያው ሁላችሁም ናችሁ የምታስታውሱት ይሄንን። በእርግጥ የሆነ ጊዜ ላይ ኦሎምፒክ ላይ አሸንፋ ምናምን ነገር አሸንፋ አንደኛ ወጣ። ልክ ካሜራ ወደ እርሷ ሲመጣ የፈጠነ አወጣችና ከማሊያ ውስጥ ማለት ነው የእመቤታችንን ምስለ ፍቁር ወልዳን ማለት ነው ምስለ ፍቁር ወልዳን አወጣች። የእመቤታችንን ምስል አይከን ጌታ ኢየሱስን አቅፋ ያለበትን አወጣችና በቃ ካሜራ ወደ ፊቷ ሲያቀርበው ካሜራው እሷ ፊቷ ላይ እንትኑን አድርጋ ወደ ካሜራው እንትኑን አቀረበችው የእመቤታችን ምስል እና አሁን እሱን በዓለም ላይ ያሉ ክርስቲያኖች ሁሉ ተቀባበሉት፣ ተወራለት። በጣም በርካታ ክርስቲያኖች በዓለም አቀፍ ደረጃ ነው ላችሁ እዚህ ኢትዮጵያ ውስጥ ያለ ነው ያው ደስታችንን ታስታውሳላችሁ። ከኢትዮጵያ ውጭ ያሉ ክርስቲያኖች ሁሉ ይሄ የኦሪየንታሎቹ ምናምን የግብፅ ምናምን ነገር እያልኳቸው ሳይሆን ኢቨን ካቶሊኮቹ ሳይቀር በቃ ደስ አላቸው፣ ተቀባበሉት ምናምን። በቃ ደስ የሚል ነገር ነው። እዚህ በቃ አትሊስት ክርስቲያን እንደሆነ ይታወቃል። ወላዲት አምላክ ጌታ ኢየሱስን አቅፈው እንደዚህ አይነት ስዕል ምናምን ነገር ካሳየ በቃ የሆነ ሐዋርያዊ ክርስቲያን እንደሆንክ ያስታውቃል። ይህን ብቻ ገና ስትወጣ ማለት ነው። ያው የሁሉም ትራዲሽን የአፖስቶሊክ ትራዲሽኖች ውስጥ ስላለ ምንድነው በአፖስቶሊክ ክርስቲያኒቲ ውስጥ እንደዚህ ነገር ስላለ ማለት በሁሉም ዘንድ እና የዛን ጊዜ ሁሉም የተደሰተበትን ነገር አሁን አንድ ወንድም ወጥቶ ደግሞ እዚህ ደግሞ ሲያሸንፍ ማርያም ሲል ልበልቃል የራስ ጉዳይ ነው እንዴ። እንዲህ ሚዲያ ላይ እየወጣ ስታለቅ ስትነፈርቅ ለምን አትውልም? አንተ ስለነፈረቅ የወላዲት አምላክ ስም አይጠራም ማለት አይደለም። ማናት ማለት አንዳንድ ቼክ የምናደርጋቸው ይመስላችኋል መሰለኝ። በእውነት እኔ አንዳንድ ሰው ድፍረቱ አንድ ሰው ደግሞ የለ ምን ሲያደርግ አየሁት። እንትን ላይ የሆነ ቦታ ላይ ምን ላይ እንደሆነ እርግጠኛ አይደለሁም፣ ግን በጽሁፍ ሲያስቀምጥ እገሌ የጠራችሁ ኢየሱስ ይመጣል፣ እገሌ የጠራት ማርያም አትመጣም ብሎ ያነጻጽርና ማለት ነው ኢየሱስን ከማርያም ጋር። ከዛ በኋላ እዚህ ቲክቶክ ላይ ደግሞ የሚገርም የሆነ ጀግና የሆነ ትወና እየተወነ ይመጣልና አልገባኝም፣ ሁለቱን እያነጻጸራችሁ ነው ያላችሁት? አሬ በቅዱስ ሚካኤል እኔ እንደዚህ አይነት በጌታ ስም አንተ እንዲህ የሚችሉበት ግን እኔ እንደዚህ አይነት ድራማ የሚሰራ ሰው በጌታ ስም ማነው ድራማ እንዲሰራ የሚያደርገው ግን? በእውነት ነገር አይመጣውም።
እኔ በጣም የሚያስጠላው እንደዚህ አይነት ድራማ እንደዚህ አይነት የሆነ ጊዜ እንዳለቀሰ ታስታውሳለህ? ኮሜንት ላይ ጊዜ ይመችህ፣ ያርግለት። አይ ደስ ይላል። ስሜታዊ ከዛ በፊት እኮ ያልቅሷል እንዴ? ከዛ በፊትም አልቅሷል እንዴ? ከዛ በፊት እኔ አትጠይቁኝ፣ በቃ እንዲሁ አምኛለሁ፣ ምንም አይነት ጥያቄ ክርስትና ላይ እንግዲህ የገባህን ትጠየቃለህ ሲባል ነው ያለቀሰው። እንትና ኑሐሚን የጠራችሁ ጊዜ ዲቤት ጠርተው አስለቅሰው የለ የእንትናን አይተሃል? ዮባ የአቤል አቡናን አይተሃል? እሱ የጻፈውን በዚህ ጉዳይ ላይ ወረደብኝ ብቻ ግን ጽፎ ነበርና ፌስቡክ ላይ እንጃ አላየሁትም። በተቃውሞ አይነት ስታፍ ነው የጻፈውና ማለት ኢየሱስ ሲጠራ ማርያምን የምትጠሩ ማርያም እኮ አምላኳ ነው ምናምን ነው እንትን አይላትም አይከፋትም ነው ምናምን ብሎ ማርያም እኮ ኢየሱስ ሲጠራ ማርያምን የምትጠሩ ለብሽሽ ነገር ማለት ማርያም እኮ አምላኳ ነው መድኃኒቷ ነው ምንድነው ምናምን ብሎ ጽፎ ነበር። አይ እኔ እንዴ እኛ ጌታ ኢየሱስ ሲጠራ የሚያበሽቀው ሰው ካለ እኔ ክርስቲያኑ ነው ማለት ነው። አክቹአሊ እኛ ያናር እንደዚህ አሁን በስማ እኔ እውነቱን ለመናገር እኔ እዚህ ሚዲያ ላይ እኔ የብሽሽቅ መንፈስ እንደው እንዲንቅል ብሎ ተመዞ ቢወጣ እኔ ከነሱ አያገባንም። በእርግጥ አሁን ከፕሮቴስታንት ወንድሞቻችን ሳይድ ያለውን እነሱ ራሳቸው ላይ ይስሩ። አባቢ ሽልማቱን ተዘጊልኝ። እሺ። እና በነዛ ሳይድ ያለውን ያው እነሱ ራሳቸው ይስሩበት። ግን አትሊስት በእኛ ሳይድ ግን ምንም አይነት እንደዚህ ብሽሽቅ የሚመስሉ ነገሮች ውስጥ ምናምን በተአምር መገኘት የለብንም። ለምሳሌ አንድ ፕሮቴስታንት ወንድም ወጥቶ እስቲ ምንድነው ጠላት ይቃጠል ሁላችሁም ኮሜንት ላይ ትገቡና ኢየሱስ እያላችሁ ትጽፉልኛላችሁ ምናምን ቢል አሁን ይሄ ስግጥና ነው፣ እናውቃለን። ምንም ማለት የሆነ ስሙን የምርም ይሄ የመዳን የሆነውን ታላቅ የሆነ ገናና ስም አክብረው ምናምን ሳይሆን ዝም ብሎ ጠላት ይቃጠል ምናምን በሚለው ዝም ብሎ ይሄ ባይዚ በጣም ንቀትም ጭምር ነው። ብቻ ተውት እሱን እና እንደዛ ብሎ ቢናገር አንድ ሰው አንድ ፕሮቴስታንት መብቱ ነው ይበል እና ፕሮቴስታንት ወንድመቶች እየገቡ ኢየሱስ እያሉ ቢጽፉ አያገባችሁም፣ አያገባንም፣ መብታቸውን ይሄዱበት። እነሱ እንደዛ ሲሉ እዛ ገብቶ ኮሜንት ላይ ማርያም የሚል ኦርቶዶክስ ካለ እኔ ከነሱ በላይ ፋራው እሱ በጣም እንዴት እንደሚያሸማቀቅ እነሱ ኢየሱስ ብላችሁ ጻፉ ሲል አንተ ገብተህ ለምንድን ነው እስኪ አሁን እንደዛ ማለት አሁን በእርግጥ የለም፣ በፊት ነው በእርግጥ የሚታየው እንጂ አሁን እንኳን እንደዚህ አይነት ስቅጥና የሚያካሄድ ክርስቲያን የለም። ደስ የሚል ነው፣ ጌታ ይመስገን እንጂ እንዴ የምትልበት ምክንያት ራሱ የለም። ምን ቤት ነህ? በቃ እነሱ ኢየሱስ በሉ አሉ፣ በቃ ይበሉ። ምን አገባ አንተ? ምን ቤት ነህ? ሄደ ማርያም የምትሉ ምን ለማስተላለፍ ነው? ራሱ እነሱን ለማናደድ ነው የእመቤታችንን ስም የምጠራው። ኧረ ይህ ነው። አንዳንዶችም ደግሞ በእኛ ሳይድ እስቲ መናፍቃን ቅጥል ሊበሉ የተዋህዶ ልጆች ገብታችሁ ኮመንት ላይ ማርያም ይችን ነገር እየቻልሻት ኖ ኧረ በስመ አብ ማንም አይቃወመኝም። በእውነት የሚቃወመኝ ካለ እታረማለሁ። እውነት ስህተት ከሆነ የተናገርኩት እታረማለሁ። 2018 ታራሚ ነኝ በእውነት ማንም አይቃወመኝም ምናምን ብለህ ከተቃወመኝ እታረማለሁ። ጀመረች ደግሞ ስርዓት ሴትዮ እንግዲህ የምር እታረማለሁ። እኔ መታረም ካለብኝ እታረማለሁ። ግን እንደዚህ አታድርጉ። የምር ማለት እንደዛ የሚያደርግ አሁን የለም፣ ካለም ግን ማለት ነው እዚህ መናፍቃኑ ቅጥል ይበሉ። ኧረ በስ አንተ መናፍቃን ቅጥል እንዲሉ ነው የወላዲት አምላክን ስም እዚህ ኮመንት ላይ የምጽፈውና ነው አይደለም። በቃ ይሄ ከእንደዚህ አይነት የብሽሽቅ ነገር ስፒሪት ወጣና እሺ በቃ ይሄ እኔ በጣም የሚቀፈን ነገር አሁን የሚዲያ ጀግና የሆኑ እንትን
ሆን ብሎ ይሄ በቅዱሳን በአምላክ ስም ምናምን እያደረጉ የመበሻሸቁ ነገር በቃ እሱ አሰልቺ ነው። ለእኛ የሚያስፈልገን እኔ እስከማስበው ጌታችን ኢየሱስ ነው። በእውነት በቃ ጌታችን ኢየሱስ ነው የሚያስፈልገን፣ በልባችን ላይ እሱን የሚያስፈልገን። እሱን ይዘን ከቅዱሳን ጋር ህብረት እያደረግን በቃ መኖር ነው እንጂ የአጓጉል ሽቅ ውስጥ በቃ እኛ ራሳችን ላይ ሰርተን ፏ ካለን በቃ ዝም ብሎ ግልጽ ሆኖ ስለሚታይ ማለት ነው። ዝም ብሎ ለተመልካቹ ይታያል እኮ ነገራችን ላይ ማን ቢሽቅ ውስጥ እንደሚገባናል ያኔ በጣም በደንብ በግልጽ ስለሚታይ ሰው ራሱ እግዚአብሔር በዛ ውስጥም ሰዎችን መጥራት ይጀምራል። እግዚአብሔር በዛ ውስጥም መጥራት እንዲጀምር እኛ ምቹን መሆን እሺ፣ እግዚአብሔር እንዲሰራብን ምናምን ለእግዚአብሔር ጥሩ ብንሆን ጥሩ ነው። እንደውም መልካም መሳሪያ እንድንሆን እንደዛ ያስፈልጋል ብዬ አስባለሁ ትላለህ። አኪ አልገባህም? የማርያምን ስም ሲሰሙ እንዴት እንደሚሆኑ እኮ ሳው እነሱማ ቅድም እኮ አልኩ። አዎ አስቸጋሪ ነገር አለ። የአባቱን ስም ሲጠራ የእናቱን ስም ሲጠራ ምናምን ዝም ብለው የወላዲት አምላክ ስም ሲጠራ ደግሞ የሚሉ ከሆነ በቃ ችግር አለባቸው፣ ራሳቸውን ይዩ። እኛ ግን በቃ እኛ ራሳቸውን ለብቻ እንስራ፣ እነሱም ራሳቸው ላይ ይስሩ። እንደዛ ሲሆን አሪፍ እየሆነ ይሄዳል። ምን አልከኝ መምህር? ምን አልከኝ መምህር? በመገሰጽ አንዴ አኬ እንትን እንበል መረጋጋ ነገር ስሜታዊ ባንሆን ጥሩ ነው እንደ ሀሳብ ትላለህ። እባክህ እኔ ቅዳሴ ላይ ባለፈው እሑድ ወንጌል ካሳለፍኩ በኋላ ስሜት ሁሉም ነገር ይሻለው እንደ ዩባ ኧረ ባለፈው ቅዳሴ ላይ አንተ እዛ ማን ነው ናዝሬት አዳማ ወንጌል አሳልም ናዝሬት አዳማ ላይ ናዝሬት ብቻ ብዬ አልጠራም፣ አዳማ ብቻ ብዬ አልጠራም። ናዝሬት አዳማ ነው ብሎ ራሱ ካጠፋሁ ታረማለሁ። ለዚህም በነገራችን እና ኧረ አንተ 2018 ላይ እንደኔ ብልህ የሆነ ሰው የለም ሲጀመር። አየሁኝ አጣራሁኝ እንደኔ ብልህ የለም። እና አስቀደስ እዛ ገብርኤል ነበር ያስቀደስ ነው እና ገብርኤል አስቀደስኩኝ ምናምን እንደ አንተ ያማር እንደ እንትን ቅዳሴ ላይ ወንጌል ያው ለማታውቁ በተለይ የፕሮቴስታንት ወንድምቶች ምናምን እንትን ቅዳሴ ላይ ወንጌል ይነበባልና ከቅዱሳት መጽሐፍት ነው ይነበባል። ከጳውሎስ መልእክት ይነበባል ቅዳሴ ላይ ማለት ሁሌም ከጳውሎስ መልእክት ይነበባል። ከዛ በኋላ ከሌሎች መልእክታት ደግሞ ይነበባል አንድ። ከዛ ከሐዋርያት ሥራ ይነበባል። ከዛ ምስባክ መዝሙረ ዳዊት ይባላል። ከዛ ወንጌል ይነበባል። ከአራት ወንጌላት ደግሞ አንድ ይመረጥና ማለት ነው ግጻዊ እንደሚያዘው እየተመረጠ የሆነ ክፍል እየተነበበ እንደዛ ነው የምንጸልየው። መሀል መሀል ላይ መጽሐፍ ቅዱስ እየተነበበ ማለት ነው። እና ወንጌል ግን ሲነበብ ወንጌል በጣም በታላቅ ክብር ምናምን ከተነበበ በኋላ ወንጌሉን የመጽሐፍ ቅዱስን ማለት ነው የወንጌሉን እሱን አንብበን እንሰማዋለን ሁላችንም። ወንጌሉን ቅዱሱን ቃል አዎ ሰምተናል ይህንን ቃል እና ይህንን ቃል ስላሰማህን እናመሰግንሃለን እንድንሰማው ስላደረከን እያለን መጀመሪያም ወንጌሉን ለመስማት የበቃን አድርገን ጌታዊ ቃልህን ለመስማት የበቃህ አድርገን እያለን ጸልየን ነው የምንጀምረው። ወንጌሉ ከመነበቡ በፊት ጸልዩ በእንተ ወንጌል ቅዱስ ብሎ ዲያቆኑ ካዘዘን በኋላ ይረስየነ ድሉዋነ ለሰሚያ ወንጌል። ኧረ በቅዱስ ሚካኤል እና አንተ ማነው ዲያቆን ሂድበት እንጂ በእናትህ አቡ ዝም አስብለኝ። እዚህ ጋር ዲያቆናት ተሰብስባችኋል። እስቲ መኩ የዲያቆኑን ፓርት በልልን አንድ የዲያቆኑን ፓርት በልልን መኩ። እኔ ምን አስጨነቀኝ? እኔ እዚህ ጋር እኮ ነፍሴ አላበኝም እኮ ብቻዬን ተቀምጬ። በል እስቲ መኩ ጸልዩ በእንተ ወንጌል ቅዱስ የሚለው ነው። ይህ ምንድን ፌክ ዲያቆን ነው እንዲህ? አንተኛን ዲያቆን ነኝ ብሎ ሲጣራ አይደለም እንዴ? በል እንጂ ምንድን ነው አንተ? ምንድን ነው ሊኮርጅ ሄደ እንዴ? ሰምተህ ልመጣ ነው? በል እንጂ ክፈተው ወንድማችን። ዜማውን ቀጽሎ ሊመጣ ነው። አይተሃል ከዩቲዩብ ላይ ነው። እንደዛማ እንዴ ብዙ አታስወራኝ። ምን አልክ? አይ በል እስኪ በል። በሬ ቤቱ ድረስ ነው የመጣለት ባክቶ። ኧረ እንትን ነው ሴቶቹ ተብሎ ዲቁ ቤት ድረስ መጥቶ ዲቁ ነው ተጨነቀ። እስቲ በል እስቲ ምን ልበል በለው። አንተ ቁጥሩን በለው እስኪ። አሁን ይኸውልህ እንደዚህ ፉክክር ውስጥ ከምትገባ ወንድማችን እንዴ አቡሻ ዲያቆንሽ እንዴ ብራዘር
ታዲያ ዲያቆን ነው ወይ? ወጥቼ ነበረ። ምን አላችሁ? ወጥተህ ሳይሆን ዩቲዩብ ላይ ገብተህ ነው እያጠናህ ነው? ቆይ አንዴ እንመጣለን ወደ አንተ። አቡሻ ዲያቆን ነህ? የስ ብራዘር። በጣም ደስ ይላል በእውነት እግዚአብሔር ይመስገን። በጣም ደስ ይላል። ጌታ ይመስገን። በርታ በርታ። በእናትህ በረከተ እስጢፋኖስ ይደር በላዕሌከ ይላል። ቀሲስ ቴዎድሮስ እንዳይሰሙኝ መተው ብቻ ቀሲስ ቴዎድሮስ እንዳይሰሙኝ አልኩኝ እኮ እኔ። ዲያቆን እየፈለክ አንተ ወደ ቀሰስኩት። እሺ መኩ ትሄጂበታለሽ ወይስ አቡሻ ይሄድበት? ጠብቁኝ። ኧረ አንጠብቅህም። አቡሻ በል አንተ ሌላ እናስብልሃል። ኧረ ጠብቅ፣ ጸልዩ። እሺ በል በእንተ ወንጌልንማ ማለት አለብኝ። እሺ ቀጥላችሁ አንዳችሁ በሉ፣ አንዳችሁ ትቀበላላችሁ። በእንተ ወንጌል ቅዱስ ይረስየነ ድልዋነ ለሰሚዐ ወንጌል ቅዱስ። እሺ ቃሌት ያሰማልን። በእውነት በጣም ደስ ይላል። ግን እመጣብሃለሁ ብሬ። በጣም ደስ ይላል። ግን በእውነት አንተ አሁን ኧረ በጌታ አሁን በጣም ይሄ እኮ በጣም የሚመስጥ እና እንድናደንቅ የሚያደርገን ክፍል እኮ ነው። እንዴት ነው በጌታ እንደዚህ የምትበርዝብን? ቸኩልሃል እንዴ? ምንድን ነው? ምን ቅዳሴ ሊገቡ ነው እንዴ? ውስጥ ሚሊየም አለ እንዴ? እንዴት ነው ፍጥን ፍጥን የሚለው? ምን ለቅዳሴ አምሯቸዋል? ናፍቋቸዋል እንዴ? ደግሞ የሚገርም ሌላ እንዳልጠይቀው ማለት ነው። በጣም የሚያስቀው ፓርት ዲያቆን አይደለ በላንተ እንዳልለው ማለት ነው። የፈጠነ ነው ከፍቶ የህዝቡን አልመለሰም። የፈጠነ ይመች አይደል? ስማ እኔ እኮ ለአንተ ማገዘኝ ነበር። አኬ የህዝቡን አኬ በል እያሉ ስለነበር እንዴ እለው ነበራ። ከአንተ የተሻለ ለው አሉ እኮ ስሰማ አሁን እኮ ምን ነው እኔ ባልኩት አልኩኝ እኮ እንዴ የምር ከአንተ የተሻለ ነው የምለው። ይቅርታ አድርግልኝና እስኪ በለው እስኪ። እሺ ይቅርታ። እሺ በለው ይቅርታ አድርጉልኝ። በለው ተሳስቼ ነው በእናታችሁ። ሰው ነኝ አጠፋለሁ። ተጸጸትኩኝ። እሺ የምር ግን ማለት ነው ምንድነው ጸልዩ በእንተ ወንጌል ቅዱስ፣ ስለ ቅዱስ ወንጌል ጸልዩ ብሎ ዲያቆኑ እንትን ይላል። ከዛ እኛም ደግሞ መለስ አድርገን ብሪ አሁን ሲል የሰማችሁትን ትላለህ። ቅዱስ ወንጌልን ለመስማት የበቃን አድርገን እንላለን። እሺ መኩ ቀጥል። በጣም እንትን አልካን። እሺ ሁለቱንም አንድ ላይ በሉሻ አንዴ። ቆይ ምንና ምን? ጸልዩ በእንተ ወንጌል ቅዱስና ይረስየነ ድልዋነ ለሰሚዐ ወንጌል ቅዱስ የሚለውን ያቦካሁትን ዛሬ እሺ ወንጌል እሺ ጸልዩ በእንተ ወንጌል
ለዋነ ለሰሚዐ ወንጌል ቅዱስ ይሻላል። እንደዚህ ይሻላል። ትንሽም ቢሆን ያንተ ይሻላል። ትንሽ እንትን ግን ይሄ በእዝል ጀምረው በግዕዝ ጨረስከው ዜማውን ጭራሽ። ቆይ እዛ ጋር መች ደረስን? እዝልና ግዕዝ ጋር መች ተደረሰ? ዜማውን አንዱን ግዕዝ አንዱን እዝል ታደርገዋለህ። ምንድን ነው እዚህ ጋር ደግሞ ግዕዝ መኩ እዝል ከየት መጣ? ማለት እንትን ከቅድም ነው ስጠፋ አዝለው ገብቶ ይሆናል ብዬ ነው። ይቅርታ ሰማይ እና ይህንን ያነሳነው ለምንድን ነው? እና እንትን ላይ ያው ቅዳሴ ላይ ይሄ ሁሌም ይባላል፣ የትኛውም ቅዳሴ ላይ እና ወንጌል ከመነበቡ በፊት ከምስባክም በፊት ነው አክቹዋሊ ስለ ቅዱስ ወንጌል ጸልዩ ይልና ዲያቆኑ ህዝቡን ቀበል ያደረግና ደግሞ ቅዱስ ወንጌልን ለመስማት የበቃን የተዘጋጀን አድርገን እያለ ይጸልያል ማለት እንደዛ እንጸልይና ከዛን ቅዱስ ወንጌሉን እንሰማለን ማለት ነው። ይነበባል። ካህኑ ከአራት ወንጌላት አንዱ ወንጌል ላይ የሆነ ያህል ክፍል ምንድነው እንትን አለ ምንድነው ያነባል እና ያነባል እንሰማለን ምናምን ነገር። ኤኒዌይስ ከተነበበ በኋላ ያ ወንጌል መጽሐፉን ደግሞ ወደ ሁላችንም እየዞረ እንሰማዋለን ማለት ነው። ይህንን ወንጌል እንድንሰማ ስለፈቀድክልን እናመሰግንሃለን፣ ቃልህን ሰምተናል እያልን እየመሰከርን እንሰማለን። ቅዱሱን ወንጌል ማለት ነው። ወንጌሉን እያዞረ ወንጌል ቅዱሱን መጽሐፉን እንሰማዋለን እና ባለፈው መቼ እሁድ የት ናዝሬት አዳማ የቤተ ክርስቲያን ገብርኤል ማን እያስቀደሰ አክሊል ምን ገጠመው ወንጌሉን መሸከም አትሉም? ኧረ ባለፈው አልተቻልኩም። ምን ያማል እንዴ? እዛ እመቤታችን ስለነበረች እሁድ እዛ ብዙም ሰው አልነበረም እና ብዙም ሰው ስለሌለ እዛው ሄድን ገብርኤል እና እዛው ነበር ያስቀደስኩት እና አንድ ልጅ ይቅርታ መኩ እንትኑ ይሄ ዣንጥላው ሌላ ስም አለው እንዴ? የቤተ ክርስቲያን አይነት ስም አለው? ልክ ለምሳሌ ቅዱስ ሚስጥር ስንካፈል ደሙ የምንቀበልበት የማንኪያ ቅርጽ ያለው እሱ እርፈ መስቀል እንደሚባለው ማንኪያ እንደማይባለው ይሄ ከዣንጥላ ውጪ ስም አለው እንዴ? ይቅርታ እንዳላቦቀው ማለት ነው። ወይም ደግሞ ብሬ አታውቅም ብዬ ነው መኩን የጠየኩት። ካወቅ መልስልኝ። በጣም ግን የተፈታተንከኝ ነው። ኦኬ ባይ ብሬ ስለሙድሽ እኮ ነው አባዬ። እሺ እንትን ጻኡን እንዳለ ለአንተ ጻኡን እንዳለብህ ነው እውነት። ጻኡን ስለ ጃንጥላው መልስልኝ የጠየኩ ወንድሜ። የለውም ቀጥል። እሺ ጻኡ ባይዘዌ የደከመኝ ቀን በጣም ደስ የምትለኝ ቦታ ናት። ጻኡ ነው ሲባል እኔ የክርስቶስ ታናናሾች ውጡ ሲባል እኔ ተነስቼ እወጣሉ። በጣም ሲደክመኝ የከሰዓት ቅዳሴ ላይ ወንጌሉ ሲሳለሙት ምን እንደሚባል ታውቃለህ? ነአምን በቃለ ወንጌል ከቅዱስ በቅዱስ ወንጌል እናምናለን። ልክ ለምሳሌ እንትን ምግብ በረከታ ወልድ መንፈስ ቅዱስ ብለዋል የሚሰጡት። ምን ሲሰጡ? ለምሳሌ ምግብ ስንመገብ ካህናት ከጸሎት ከተደረገ በኋላ በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ፣ ቡራኬውን ማለት ነው። እሺ ከዛ ተቀባዩ ደግሞ እናም በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ፣ ይምጻ በረከታ ወልድ መንፈስ ቅዱስ ብለው ይቀበላል ማለት ነው። በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ ካህናቱ። እነሱ በረከታ ወልድ መንፈስ ቅዱስ ብለው ይሰጣሉ። እሱን አውቃለሁ። ተቀባዩ ምን ይላል የሚለው ላይ ነው የምትሄድልኝ ወንድማችን። ይምጻ በረከታ ወልድ መንፈስ ቅዱስ ነው እንዴ? ኧረ በእናትህ አሳስተው ይኖር። ይምጻ መንፈስ ቅዱስ በል እያሉኝ እኮ አንተ መቁራሱ እንደዛ ሲያስበለኝ ነበረ። ወይ ደግሞ ለምሳሌ በእንተ ኢየሱስ ብለው ከሰጡ ኢየሱስ ይስጥልን
እሱማ እሱ የሁሉም ሰው ነው። እችኛዋን ሁሉም ሰው ያውቃታል። አንተ ሁሉም ሰው የሚያውቀውን ተውና እኛም ማናውቀውን ንገረን። አሁን ይምጣ በረከት አብ ወልድ መንፈስ ቅዱስ አልነበር የሚነገሩኝ። እኔን አሁን አሳስተው ይኖረዋል። ይምጣ መንፈስ ቅዱስ ብለህ ተቀበል ብሎኝ እነመኩ ብዙ ጊዜ ይባላል። መንፈስ ቅዱስ ነው የሚባለው። እንግዲህ ነው የሚባለው አላውቅም። ሌላኛውን ከዛ ይምጣ በረከት አብ ወልድ መንፈስ ቅዱስ ሴም ሪፕላይ ኮስ ተስማማ። ምንድን ነው ህዝቡን እኮ እዚህ ታች ላይ እኮ ህዝቡ እኮ ተደናገጠ። እያየሁት እኮ ነው የሚጻፈውን ተመልከት እስቲ። መንፈስ ቅዱስ ወደኛ ይምጣ ነው እኮ ምን ችግር አለው? አዎ እኮ ተስማሙ። አሁን ለህዝቡ ምንድን ነው የምናቀብለው ነው? አሁን ተከፈለ ህዝቡ። ግማሹ ይምጣ መንፈስ ቅዱስ ይላል፣ ግማሹ ይምጣ በረከት አብ ወልድ መንፈስ ቅዱስ ይላል። ተጨነቀ እኮ ወይ ባንገባ ይሻላል እዚህ ቲክቶክ ላይ እየተባለ እኮ ነው። ባይዞ እሱም ቢሆን ይጋጫል ቢሉ አይጋጨም። ኦኬ አንድም ምክንያቱም መንፈስ ቅዱስ ባለበት አብም ወልድም አሉ። ልዋን ናቸው። አንዱ ልዋን ናቸው። ስማ ልዋን ናቸው። መንፈስ ቅዱስ ባለበት አብም ወልድም አለ ስትል ማለት ነው። ይሄ እንትን ላይ የሚሰጠው ማብራሪያ የለም። ሰለስቱ ደቂቅን ከሳት ያወጣቸው ማን ነው ምናምን በሚለው ያው ሚካኤል የሚሉ አሉ፣ ገብርኤል የሚሉ አሉ ምናምን። ብቻ ገብርኤል ያው በብዛት ይታወቃል በእኛ ቤተክርስቲያን ትውፊት። ከዛ የደርሳኔ ሚካኤል ላይም ስትሄድ ለካ እዛ ላይም እንደዛው ቅዱስ ሚካኤል አለ ብሎ ደግሞ የሚናገር አለ አሉ። እኔ አላየሁም ይሄንን በእርግጥ ካለ አለ። እሺ ከዛ ሩፋኤል ነው ኡራኤል ጋር ስትሄድም ደግሞ ሩፋኤል ነው ኡራኤል ነው ደግሞ የሚል አለ አሉ። እንጃ እኔ ሶስቱም አለ። እሺ እና ያው እሱን የምንሰጥበት እንትን ማብራሪያ ገብርኤል ባለበት ያው ሚካኤል አለ፣ ሚካኤል ባለበት ገብርኤል ይኖራል ምናምን ብሎ ያው ሁሌም ባይሆንም ግን አንዳንድ ሰዎች በዚህ መልኩ ነው አብራርተው የሚያልፉት እና ጥሩ ነው። እና ባለፈው አሁን ሰኞ ማለት ነው፣ መቼ ነው? ትናንት ነው ሰኞ አይደል? ቅዱስ ኡራኤል ነበረ ናዝሬት ጠዋት ላይ እዛው ቤተክርስቲያን ሄደን ቅዱስ ኡራኤል እንትን አለን። ኤኒዌይስ እዛ ሄደን ነው ከዛ ወተን የመጣ ነው እና እዛ ስንሄድ ይዘመራል እና ያው ብዙ ጊዜ የተለመደኛ ክርስቲያን ከመላእክት ጋር በተያዘ ዝማሬ የሚካኤል በጣም በብዙ የገብርኤል አለ፣ በዋናነት ግን የቅዱስ ሚካኤል ነው ያለው እና የቅዱስ ኡራኤል ሊኖር ይችላል ኦፍኮርስ አለ፣ ግን ያው ብዙም አይደለም፣ በብዛት ሚካኤል ነው። ስለዛ ሲዘመር የሚካኤልን ለቅዱስ ኡራኤል እየተደረገ ነው የሚዘመረው። ለምሳሌ ጠብቆ አሳድጉ ከልጅነቴ አባት የሆነኝ ኡራኤል አባት አይነት ነገር እና እንደዛ የሚዘመረው ያው የምታውቁ ከሆነ የሆነ ሌላ አንድ መዝሙር አለ እና ረሳሁት ርዕሱን፣ ስለ አፎሚያ ምናምን ታሪክ የሚያነሳ ነው እና ወደ አፎሚያ የመጣ ምናምን የሚል ምን ነበረ ካስታውሳችሁት እንጃ። የቅዱስ ሚካኤል መዝሙር ነው። መኩ ያረዳት የሚለው የአፎሚያ ረዳት ሚካኤል ምናምን ነው ምን እየተባለ ብቻ ሚካኤል ነው። ሚካኤል ሊቀ መላእክት እሱን አሁን ኡራኤል ተብሎ የተዘመረው እና የአፎሚያ ጋር ሲደርስ ወደ አፎሚያ የመጣ ኡራኤል ሊባል ነው ማለት ነው። አሁን አስቧል። ያው ድርሳኑ ላይ የለ እዚሁ ዘምረውት አይ ሚካኤል ባለበት ኡራኤል አለ ሲሉኝ አስበው ምንም አይመጣው ያና ብዙ የሚያስቅ ነገር የለውም። ይቀራል ታዲያ ወይኔ አክሊል በቃቸው። በቃ በጣም ታሳፍሩ አሸማቀቃችሁኝ። ጀምርኩ እንረዳለን አይደለም። አይ እንደዚህ አይነት አይመጣውም። እንደዚህ አይነት ግርጣት ምንድን ነው? ረጅም አወርታ ያን ሁሉ አንዳንዴ እኔም አበዛዋለሁ። በእርግጥ በቃቸው በቃ ይብራብኝ። መጀመሪያውን እኮ ቀልድ ነው ተዘጋጁ ብትለን ኖሮ ችግር የለውም። ጭራሽ ታኩርፋላችሁ እንዴ እናንተ? አይ ግን የዛን ቀን እንትን ምንድነው ወንጌል ያሳለምኩ እንደስማ ከጎን ያሉትን አንተ የሆነ ምታቸውም አለኝ። የሆነ ስርዓት ያዙ በልበልም አለኝ። መጨረሻ አድነኑ አርሥቲክሙ የሚለውን በልበልም አለኝ። ማይኩን ተቀበልና በልበሉ የዛን ቀን ግን ደስ ይላል። ከዛሬ በኋላ አልሰማም። የቀን ቅዳሴ ላይ ነው የሚሄድ ሰው ስለማይኖር
እንዴ ሙዳይ ምጽዋቱን እኮ ሊይዘው ነበረ። ትንሽ ግን አላመኑኝም። ጸጉረ ልውጥ ነኝ እዛ አካባቢ ላይ ማን ፋይዳ ማስያዝ አለብን። ያማን ሙዳይ ምጽዋቱን ይዘው እቺ ማስገቢዋ ቀዳዳዋ ላይ ኪስን ስታረገው ማለት ነው። ህዝቡ ኪስ ላይ ሲጨምር እንደዚህ ይዘ አይመጣም። መኩዚ አድርጋለች መሰለኝ እንደዚህ ቀዳዳው ላይ ኪስሽን አድርገሽ ታውቂያለሽ እንዴ? አይ አላረኩም። ቅርታ አንተ ከይ ድሮ ልጅ ሳለን ሙዳይ ምጽዋት እናዞራለን። መጀመሪያ ፈጠነ ደስ ይላል። አሁንም ባይዘው ሰዎች ኖረው ስለሚይዙብኝ ነው እንጂ እኔ አሁንም ሁሌ ቢይዝ ምናምን ደስ ይለኛል። ሙዳይ ምጽዋት ወይ ዣንጥላውን ወይም እኔ በጣም ነበር ማልወደው ሙዳይ ምጽዋት መያዝ። ለምን እንትን በቃ ዣንጥላውን ወይም ደግሞ ወንጌሉን ይዤ ማሳለሙን ወዳለው እሱን ይዝ ነበረ። እንትን ግን አልወድም ስለሚከብድ ነው ሙዳይ ምጽዋት ብዙ ሰው እንትን ይላል። አንደኛ የብረት ነው የሚሰራው መያዣ ቀጫጭን ብረት ነች እና እጅ ይሰረስራል። ሁለት አትቆማለህ፣ ወደኋላ ያስቀራል። የሰው እጅ ማየት ማለት ነው። አስበው አውቶ ቶሎ ባስገባኛል። ስማ መኩ ያኬን ሰምታል። አሳልሞ ሲጨርስ መዳውን ሲገልጥ ማለት ነው መርጌታው በመቋሚያ ነው የመለሱት እና መቅደስ የት ሊገባ መቅደስ ቅዱሳን መቅደስ የሚባለው የትኛው ክፍል ነው? መቅደስ ማለት ካህናት ቅዳሴ የሚልበት ነው። አንተ ቀኔ ማህሌት ነው። እኔ ቀኔ ማህሌቱ እሱ ቅድስተ ቅዱሳን ነው። እሱ የውስጠኛው ክፍል ይሄ ብዙ ጊዜ እኮ የቀኔ ማህሌቱ እና እንትኑ እኮ አንድ ላይ መቅደስ ምናምን ብቻ ነው ያለው። ስለዚህ አንተ ቀኔ ማህሌት ነው የምትቆመው። ከቀኔ ማህሌት ተነስተህ ወደ መቅደስ ላይ ነው ያለችው ብሬ ክብ ቤተክርስቲያን አንዳንድ ቦታ አለ። ኡራኤል አለ። ለምሳሌ ባለፈው ያስቀደስንበት የት ያስቀደስንበት? የት ያስቀደስ? ኡራኤል እዚህ ሰፈር። ኦኬ ኡራኤል አለ። ሶስቱም አለ። ቅኔ ማህሌት አለ፣ መቅደስ አለ፣ ቅድስተ ቅዱሳን አለ። ያው ተለምዶ ግን መቅደስና ቅድስተ ቅዱሳን አንድ ላይ መቅደስ ተብሎ ይጠራ ይችላል። ብዙ ጊዜ በተለምዶ መቅደስ ተብሎ ነው የሚጠራው። አይ ጥሩ፣ በጣም አሪፍ። የአልጋው ለሚገላበጥ ጎረምሳ ማለት መምህራኑ ቆስጠንጢኖስ ሄሬኔዎስ የለም። ኑ መምህራን ሆናችሁ ነቢይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነቢይ የለም። ታውቁት ነገር አለና ዝም ብሎ ፉርሽካ ነገር ናችሁ ስትሉና አይደል የኖራችሁት? ኑና የሥላሴ ልጅነት በጥምቀት ይገኛል ብላችኋል። በየትኛው ተነዱ አምነ ቤት አይደል? ስለዚህ
በደንብ ነው። በእርግጥ እንደዚህ አሁን እታች ውረድ ሄድና ከሚስት ጋር ቀለም በጥብጥ ብራዘር ለምራሪ ሆናችሁ ነው ያላችሁ እንዲህ ወይ የቀለም እንቁልፍ የሚብለኝ ነው ያለ በቃ ሄድና እናት ሹሹ እያሉ ያስተኙ እታች ውረድ እሺ ሩሩ እያሉ ያስተኙ ቸው እናትን ያስተኙ ይዙ ግን ቪዲዮ መጥፋት የለበትም። እንደየእንትኑ ማለት ነው። እንደየ አንዱን ከሚስት ጋር ቀለም በጥብጥ አለ። አርከም የሆነ ሰውዬ የሆነ ቪዲዮ ነበር የሆነ ጊዜ እየሳቅን እስኪ ካገኘሁት ቲኔጀር የሚባለው ፓርት ከፓስተሬ ጋር እኔ ራሴ አጠምቀዋል። የመጀመሪያ ልጅ ለምን አልተጠመቅኩም ብሎ ሲል ነበር ባለፈው ላይ ማለት ነው። እና ክርስትና ከእምነት ነው የሚጀመረው። አሁን በእነዚህ ሁሉ ዓመታት እየተማሩ መጥተዋል። አሁን በኢየሱስ ክርስቶስ ላይ ስላለ እምነት ያውቃሉ ልጆቼ፣ በአቅማቸው ያውቃሉ። እና ስላመኑ ነው የምናጠምቃቸው። ሄለን ግን ሳታምኝ ነው የተጠመቅሽው። ሳንቺ እግዚአብሔር ልጅ አይደለሽ እምነት ይሆን እንዴ? ሄሉ አንቺ ነው እንዴ? እሷን ሄሉ ነው ራሷን ሄሉ ነው ወይስ ሌላ ሰው ነው? አይ አይደለም፣ ያችኛዋ ነች። ሌላ ሄለን ትሆናለች። እንግዲህ እኔ እንጃ። ከፕሮቴስታንት ውስጥ የነበረች ማለት ያለችው ከሆነች ኖ አለች። እኔ አይደለሁም አለች። ምንድነው በ3 ዓመቷ ነው ያለው ወይስ 13 ነው ያለው? ቲኔጀር ብሎ 3 አለ እንዴ? 13 ራሱ ቲኔጀር ነው። ኦኬ ነው ነገር ይሆናል እንደዛ መሰለኝ እንጂ ቲኔጀር ነው። ከዛ በላይ ነው ይሆናል። ይሄ ምን 13ን ቦቀቀላ ጨቅላ አይደሉ እንዴ? ምንድነው አቢ ምንድነው የምታሳይን? አንዴ ሳሚኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው። ገንበሯን ስትስም በአጭር ቃል እናገራለሁ። የመራቢያ አካል ይነሳል። አይደለም እንዴ? ነው ማን ነው የምታታል? ማን ነው የምታታል? ማን ነው የምታታል? ማን ነው የምታታል? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮውን ነገር ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ ማታ፣ ስትፈልግ ስትፈልግ በፀሐይ እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማነው እንደ ድግስ ቤት ማማሰያ ያደረገ? ምንድን ቁፋሮ ነው እንዴት የያዘው? ማዕድን ቁፋሮ ነው እንዴት የያዘው?
ከአንቺ ውስጥ ወርቅ ነው እንደሚያወጡት ናገ ለጠየቀሽ ወንዱ ይሄሽ የምትገለበጩ ማለት ነው እንደ ጠገበ አህያ ዞር ኤሊ የመጨረሻዋን አሳልፊና የመጨረሻዋ ጀልስ ጋር ይጋት ስማ ከበሮ ስትመታ ያለው ጋር እንዳላገናኛት እቺ ፓርት ስሬው ሊወርቅ ነው አንተ ረበል እኔ በዛ ቤት የምር አይመጣም። ኧረ ከባድ ነው። መኩ ከምር እኔ ብል ይሻላል ብዬ ነው። ቁርጥ አንተ እያለች ነው ይሉ። አዎ ኦፍ ኮርስ እንዴ አየሁት እኮ ወዲያው ነው እንዴ ምን ልሰራ ገባሁኝ እዚህ ቪዲዮ ውስጥ ደግሞ አልኩኝ እኮ ተሳስቼ። መኩ ሌላ ላይ መጣልህ ነው መኩ ታው ይላል እንዴ አክሊል ሽባባው ይዩባ አክሊል ሽባባው ኦቨር የተባለለት ምን ይሄ ነው? ከቄሮ ይስከፋል ትላል። አይ አሪቲ ኦ ሶይ አራቴ መኩታይ ግን ከቄሮ ከፋኒ ካፌሩ ሁለቱን አገናኝሽ ማለት ነው። አርበኛው አይኔ መሰለኝ ጋይስ አንወጣም። ምንድነው ዛሬ ትምህርት የለም እንዴ? የምታስተምሩ መስሎኝ እኮ ነው። አንትሽ ምን እያለ ነበር? አስገባው እስኪ አንትሽን ጥራው። ምን አለ? ምንም አላለም እንዴ። አንዳችሁ ቡና እንማማር ምናምን የተባለ ነበር እንዴ? እኔ አልሰማሁም ማለት ግን እኔ ይብቃኝ። ላይቷም ትንሽ በዛች። ቆየው ትንሽ ከገባው እኮ ፌንት ሊያሰራኝ ነው የምትለኝ? ከመወድቅባችሁ እዚህ መኮይ ከከፈትክ መኮይ ክፈትና መኩ ጋር ግን ሰው ከሚበተን ዝም ብለህ እዚሁ አንድ 30 ደቂቃ ጥያቄ ያለው ሰው ምናምን እስቲ ፕሮቴስታንቶችን ሙስሊሞችን ምናምን ያስገቡና የሆነ ሃይማኖት ላይ ጥያቄ ያላቸው ሰዎች ትንሽ ሰው ትንሽ እንኳን ተምሮ ደግሞ ይወጣ ጥሩ ነው። እሺ እኔ እንትን ካሜራ ምናምን አጥፋና አጥፋ። ያንተን ፊት ማን ማየት ይፈልጋል? ሙድ ይዘህ አልሽ በቃ አስገባው ሰው። እሺ መግባት የሚፈልግ ካለ ይጻፍልን ወንድሞችና እህቶች። ጥያቄ ያለው ከሌላ ከፕሮቴስታንትና ከሙስሊም ክርስቲያኖችም ይቻላል። ይሄ ነው ጥያቄ ያለው ሰው ግን ያው ሃይማኖታዊ ነገር ላይ ቢሆን ጥሩ ነው። ያለ ፊልዳችን እንዳታስገቡን፣ ሌላ ጉዳዮች ጠይቃችሁን እንዳናቦካባችሁ፣ ሃይማኖታዊ ዶክትሪናል የሆነ ነገር ቢጠየቅ ጥሩ ነው። ማለት እዚህ ያለ ክርስቲያኖች ከክርስቲያን ውጭ ያላችሁ ትዝ ያለ ትዝ ብሎኛል አልኩ። የቱን ታምረ ማርያም እንዳትልኝ። ኧረ እኔ ምንም አላልኩም። ይዛን ቀን እኮ እኔ ተወስቲ ብዙ አታስወራኝ። ኮሜንት ላይ ጻፉ ጥያቄ ያላችሁ ብቻ። ያው ጥያቄ ካልሆነ እሺ ኤልያቄም ሰላም እንዴት ናችሁ ወንድሞች? እኔ እንኳን ጥያቄ አይደለም ዳቃሳ ተናግረን ወርዶ በጣም ይቅርታ ስለገባው፣ ግን ያው ዩቲዩብን አይቼ ነበርና በጣም ደስ ስላለኝ ነው አንተና ብሬ የሰራችሁትን ቪዲዮ እና ልክ እንደዚህ ላይ እንደምትሰሩት እዚህ ላይ እንደዚህ አብራችሁ ብትሰሩ አሪፍ ይሆናል ከማለት እና በጣም ደስ ስላለኝ ነው እና ቴንኪው በጣም
እሺ እናመሰግናለን። እዚህ ላይስ እናኪ አብራችሁ እንደዚህ ብትሰሩ ሰውን አንድ ብታደርጉት በጣም ስለምቀናባቸው በዛ ላይ ደግሞ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ እናመሰግናለን። እግዚአብሔር ያክብርልን ወንድማችን። በዚሁ አጋጣሚ እየገባችሁ ጆብ የላክልኝ ሰውዬ ትዝ አለኝ እኮ አንዴ ቆይ እናወራበታለን። እሱ እንሰራበታለን ወይ መኩ ቀጥል። ጥያቄ ያላችሁ ብቻ ላኩ። እሺ ማለት ጥያቄ ብቻ ያላችሁ ላኩና እንትን እንበል፣ ጥያቄውን እንቀበል። እሺ ዲኤም ዳኤም ቀጥል። ዲኤም ማን ይበል? አጭር ነው። ሚዩት ነህ ወንድማችን። ዴቫ ይሰማል? ይሰማኛል። እሺ ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋህዶ ነኝ። በጣም ነው የምወዳችሁ። ሰላም ለባህል ብቻ ነው የገባሁት፣ ምንም ጥያቄ የለኝም። እሺ እናመሰግናለን። ጥያቄ ያላችሁ ብቻ ግቡና ጋይስ። እሺ እናመሰግናለን ወንድማችን። እሺ ያው እነሱ አንዴ ስለገቡ ነው። ከዚህ በኋላ ግን ጥያቄ እንትን ያላላችሁ እንትን አትበሉሽ፣ አትላኩ። ጥያቄ ያላችሁ ብቻ። እሺ የገባ ወንድማችን። እሺ ሰላም ዩባ፣ ሁላችሁም ሰላም ብያለሁ። ጥያቄ እንትን ላይ ነበረ፣ ስላሴ ላይ ነበር፣ ሚስጥረ ስላሴ ላይ ነበርና ላይክ አሁን ሶስት አካላት እንዳሉ እናውቃለን እና አብ አንኦሪጂኔትድ ክሬተር መሆኑን እናውቃለን እና ይሄ አንኦሪጂኔትድ ክሬተር መኖሩ ያለውን ጥቅም ላይክ ሎጂክሊ እንድታስረዱኝ ነበረ። እሺ አኬ ወይ ብሬ ጥያቄው ምንድን ነው? ግልጽ ብታደርገው። አንኦሪጂኔትድ ክሪኤተር ነው ያልከውና ምን ማለት ነው? አንኦሪጂኔትድ ክሪኤተር ስትል አንኦሪጂኔትድ ኦሪጂኔተር ለማለት ነው። ኖ which means አብ አንክሪኤትድ ነው አይደለ? አንክሪኤትድ እና አንኦሪጂኔትድ ነው አይደለ? ለሱ መነሻ የለው። ሶስቱም ክሪኤትድ አይደለም። ሶስቱም ክሪኤትድ አይደለም። ያ አይ ኖ ዳት ከእንትን አንጻር ነው ማወራ። አሁን ለምሳሌ ወልድና መንፈስ ቅዱስ እንትን አላቸው፣ ኦሪጂን አላቸው። ያ ከዘላለማዊ ማለት ነው። እሱም ደግሞ ከአብ ነው። ያ ግን አብ ላይ ስትመጣ ግን አንክሪኤትድ ነው እና ደግሞ አንኦሪጂኔትድ ነው። ልክ እንደ ወልድና መንፈስ ቅዱስ እንትን የላቸውም። አንክሪኤትድ ነው። ሶስቱም አንክሪኤትድ ናቸው አልኩህ እኮ። ያ አይ ኖ ዳት አይ ኖ ከእንትን አንጻር ነው እንትን ማለት። ከምን አንጻር እና ከእንትን አንጻር ነው? አይ ቆይ ከእንትን አንጻር ያለውን ያብራራልን መጀመሪያ። ከምን አንጻር ነው እንደምን ማለቴ አብ ምንድነው መገኛ እንደሌላቸው አውቃለሁ። ምክንያቱም አምላክ እስከሆኑ ድረስ ማለት ነው። ከዘላለማዊ ነው አኗኗራቸው መገኛ። እሺ ቆይ ያ ቀጥል ችግር የለም። አይ ያው የተገኙ ናቸው። ወልድ መንፈስ ቅዱስም ያው ዴርና ክሪኤትድ አይደሉም፣ አንክሪኤትድ ናቸው። ግን እስቲል ተገኝተዋል ግን ተብሎ ሊነገር ይችላል። ዘላለማዊ የሆነ መገኘት በውልደት የወልድ ለምሳሌ በውልደት የሆነ ግን በፍጥረት ያልሆነ እንደተባለው ማለት ነው። የመንፈስ ቅዱስም ልክ እንደዚህ የመውጣት የሆነ እንጂ የፍጥረት ያልሆነ እንደዚህ አይነት መገኘት አለ ከአብ እና እንዳልከው አብ ኮዝ ሊሆን ይችላል። አንኮዝድ ነው፣ አንክሪኤትድ ነው። ወልድና መንፈስ ቅዱስ ጋር ስትሄድ አንክሪኤትድ ናቸው ግን ኮዝድ ናቸው። ያ ሰው አንክሪኤትድ መሆኑ ላይክ ሎጂክሊ ቤኔፊቱ ምንድነው? ወይም ደግሞ ሎጂክሊ ሲብራራ ጥቅሙ ከምን አንጻር? ድምጽ ታፍኗል። ይሰማችኋል? ታፍኗል ድምጹ። ኦኬ አሁን ይሰማል? ይሰማል። ኦኬ አንክሪኤትድ መሆኑ አብ ማለት ነው። ቤኔፊቱ ምንድነው?
ወይም ደግሞ አንኦሪጂኔትድ መሆኑ ቤኔፊቱ ምንድነው እና ሎጂክሊ ከምን አንጻር ይብራራል? ቤኔፊቱ ማለት ምን ማለት ነው? ጥቅሙ ማለት ጥቅሙ ምንድነው እያልከን ነው? ምንም በተለየ መልኩ የሆነ አንዱ የሚጠቀም አንዱ የማይጠቀም ምናምን የሚባል ነገር በስላሴ አካላት መካከል የለም። ከግብር አንጻር ምናምን የሚብራራ ነገር ይኖራል። ከመገኘትና ከማስገኘት አንጻር የሚብራራ ነገር ይኖራል። አብ ወልድን በማስገኘቱ አብ ጥቅም አግኝቶ ከወልድ ብልጫ ሊኖር አይችልም። ምክንያቱም ጥቅም አገኘ ከተባለ ሌላው የጎደለው የማያገኘው ጥቅም ሆኖ የሆነ ጥቅም እያገኘ ስለሆነ ብልጫ አለው እንዳይባል ማለት ነው። አንዳቸው ከአንዳቸው ተበላልጠው የሆነ የሰቦርዲኔሽኒዝም ትምህርትን ደግሞ ልንመሰረት አይገባም። በአጭሩ ምንድነው? ለምሳሌ ወልድ መገኘት አለው፣ አብ ግን መገኘት የለውም። አንዱ ያለው አንዱ የሌለው። ለምሳሌ ወልድ መገኘት አለው ለምሳሌ፣ አብ ግን መገኘት የለውም። ልክ እንደ ወልድ አብ ማስገኘት አለው፣ ወልድ ግን ማስገኘት የለውም እንደ አብ። እነዚህ ከአካላት ግብር አንጻር ያሉ ናቸው። የአካላት ግብር ላይ እንደዚህ አይነት ልዩነቶች አሉ። ምክንያቱም ሶስቱም የተለያዩ አካላት ስለሆኑ ማለት ነው። የተለያዩ ኢነሴንስ ዲስቲንክት የሆኑ ማለት ነው። ዲስቲንክት የሆኑ 3 ፐርሰንስ ስላሉ ከአካላቱ አንጻር በግብር 3 አድርገን እንደዚህ ነገሮችን እናያለን። ለየት የሚለው አብ ላይ ግን ምንድነው? አብ ብቸኛው አምላክ ተብሎ ነው የሚጀምረው። የኒቂያው ጉባኤ እምነት መግለጫ ላይም ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ይጀምራል። ስለዛ አንዱ አምላክ የምናመልከው አንዱ አምላክ አብ ነው ተብሎ ሊነገርለት እንኳን ይችላል። እንዴ ወልድና መንፈስ ቅዱስ እስከተባለ ወልድም መንፈስ ቅዱስም ከአብ የተለየ አምላክነት የላቸውም። ለምን? ወልድም ከአብ የሚገኝ ነው፣ መንፈስ ቅዱስም ከአብ የሚወጣ ነው። ከዚህ አንጻር ሌላ አይነት አምላክነት ከየትም አይመጣም እና አብ አንኮዝድ ኮዝ መሆኑ በስላሴ ዘንድ ላለው የአምላክ አንድነትም ይህንን እንደ ማብራሪያ ይሰጣል። ባይዘው ይሄ ሞናርኪ ኦፍ ዘ ፋዘር አንደኛው ማብራሪያው ለአምላክ አንድነትም ጭምር ነው። አምላክ አንድ ነው፣ ስላሴ አንድ ነው ስንል ያው መለኮት አንድ ስለሆነ ብለን እናብራራለን አይደለ? ይሴለሱ በአካላት ወይ ተዋህዱ በመለኮት እንደምንለው መለኮት አንድ ስለሆነ በመለኮት አንድ ናቸው እንላለን ሶስቱን አካላት። ይሄ አንድነታቸውን ስናብራራ በሌላ መልኩ ደግሞ እንዴት እናብራራለን? ከአብ ተነስተን ማብራራት እንችላለን። የአምላክን አንድነት ከአብ ተነስተን ማብራራት እንችላለን። እንዴት? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዓለም በኋላ ስለሆነ ስለ ወልድና ስለ መንፈስ ቅዱስ የምንናገረው አብ አንዱ አምላክ ከሆነ ወልድ ደግሞ የሚገኘው ከአብ ከሆነ የተለየ አምላክነት ይመጣል? ከየትም አይመጣም። በቃ ወልድ አምላክ ነው ስንል ከአብ የተገኘ ከሆነ ከእውነተኛ አምላክ የተገኘ እውነተኛ አምላክ ተብሎ እንደተነገረው በቃ ከአብ የተለየ አምላክነት ወልድ ጋር ሊኖር አይችልም። ስለዚህ ስቲል አንድ አምላክ ነው። መንፈስ ቅዱስም ከአብ የሚሰርጽ የሚወጣ ተብሎ ስለተነገረለት ኦኬ መንፈስ ቅዱስ ከአብ ነው የሚወጣው። ስለዚህ አብ ጋር የሌለ አምላክነት መንፈስ ቅዱስ ጋር ይኖራል አይኖርም። ስለዚህ ያው ራሱ የአብ አምላክነት ነው ያለው ወልድም ጋርም መንፈስ ቅዱስም ጋርም እንጂ ሌላ አይነት አምላክነት እንደሌለ ይሄ አንድ ማሳያ ነው። ከዛ አንጻር ወልድም መንፈስ ቅዱስም ከመገኘታቸው አንጻርም ከዚህ አንጻርም የስላሴን አንድነት የእግዚአብሔርን አንድነት ከዚህ አንጻር እንደዚህ ምናምን እየተባለ ማብራሪያ ይሰጣል እንጂ አብ የተለየ አሁን በጥቅም ደረጃ አሁን ጥቅም የምትለዋን ቃል ማለት ነው። ጥቅም ካልነው እሱ ወፍ ግን አንዳንድ አባቶች በምን መልኩ አብራርተዋል። ለምሳሌ ከኔ አብ ይበልጣል ምናምን የሚሉ አንዳንድ አገላለጾችን አንዳንዶች ስጋ ከመሆኑ አንጻር ስጋን ይዟልና ስጋን ተዋህዷልና እያሉ አብራርተዋል። አንዳንዶች ደግሞ እንደው ከአብ የተገኘ ከመሆኑ አንጻር ምንም እንኳን በባህሪ አንድ ቢሆንም ከአብ ጋር ምንም መበላለጥ ባይኖርም ግን ከአብ ከመገኘቱ አንጻር ብቻ እንደው ስለተገኘ ብቻ ከዚህ አንጻር እንዲህ ተብሎ ተነገረ ቢባል ያን ያህል ከሃይማኖት የሚያርቅ አይደለም እያሉ ደግሞ ያብራሩ አሉ። ልክ እንደነ ቅዱስ አትናቴዎስና ሌሎችም አንዳንድ አባቶች ማለት ነው እንደዛ ያብራሩ አሉ። ግን ይሄ ግን እንዳልኩ ይሄ መበላለጥን አይነት ይሄ አንዱ ከፍ ያለ አንዱ አነስ ያለ አምላክ ምናምን እንደዛ የሚያስብል ነገር ግን አይደለም። ያ ኦኬ ከሪግሬሽን አንጻርስ ሰዎች ከሪግሬሽን አንጻር ምን እንዴት ይብራራል ማለት ነው? አሁን ለምሳሌ የሆነ ፖይንት ላይ ለምሳሌ እኛ አሁን የዘር ሀረጋችንን ቆጥረን ላይክ አዳም ጋር እንደርሳለን አይደለ? ይቅርታና ሪግሬሽን ስትል አይ
ሪግሬሽን የሚለው ቃል ራሱ እንትን ቫሊድ አይደለማ ለዚህ ለመለኮት ለሚባለው ነገር ቫሊድ ስላልሆነ እንዴት ሪግሬሽን የሚለውን ተርምን ለምን ለመጠቀም ፈለክ ነው የኔ ጥያቄ። ኦኬ ከምን አንጻር ነው ያወራው? አሁን ለምሳሌ ወልድና መንፈስ ቅዱስ ከአብ እንደወጡ እናውቃለን። ግን አብ ደግሞ ከየት ተገኘ እንዳይባል ወይም ደግሞ ወይም ደግሞ እሱ ከሱ ሌላ አካል አለው እሱን ያስገኘ እንዳይባል ምን የሚል እንትን ተቀምጧል። አብ አንኦሪጂኔትድ ነው ወይም ደግሞ አንክሬትድ ነው የሚል አስቀምጠናል እና ከዛ አንጻር ላይክ ሪግሬሽንን ከማስቀረት አንጻር ይነገራል ወይ ለማለት ያህል ነው። ከዚህ አንጻር ይነገራል ወይ ለማለት። ኦኬ እሺ ገና ከጅምሩ ሁለት ካታጎሪዎችን ኮንፊዝ ያደረገብህ ነው የሚመስለኝ። ምክንያቱም ኤሰንሻል ፕሮፐርቲ ሃይፖስታቲክ ፕሮፐርቲ የሚባሉ ነገሮች አሉ። እግዚአብሔር በመለኮቱ ኤግዚስት ያደርጋል። በቃ ይሄ ኤሰንሻል ነው፣ የሱ አይፈጠርም። መለኮት አለመገኘት አይችልም፣ ሲዝ አያደርግም፣ ጀስት ኢዝ ነው። ስለዚህ ይሄ የመለኮት ዲቫይን ለምንለው ነገር ኢሴንሻል ነው የሚሆነው። አንድ ነገር እንድታስተውል ደግሞ የምንፈልገው እዚህ ውስጥ ምንድን ነው፣ ይሄ መለኮት በሶስት አካላት ነው ሰብሲስት የሚያደርገው። አለቀ። ደን ይሄ ሃይፖስታቲክ ፕሮፐርቲ የሚባለው ወይም ደግሞ የአካላቱ የእርስ በርስ ግንኙነት ሃይፖስታቲክ ፕሮፐርቲ የሚባለው ነገር የሚመጣው ቅድማክ የሚያብራራልን አካላቱ እነዚህ ሶስቱ አካላት እንግዲህ መለኮቱ በሶስት አካላት ነው ሰብሲስት የሚያደርገው ብለናል አይደለ? ኢሴንሻል ነው ራሱ በሶስት አካላት መገለጡ። ነገር ግን አካላቱ እርስ በርስ ምን አይነት ግንኙነት አላቸው ለሚባለው ነው ሃይፖስታቲክ ፕሮፐርቲ የሚሆነው። ለምሳሌ የወልድ ከአብ መገኘት ሃይፖስታቲክ ፕሮፐርቲ የሚሆነው። ሃይፖስታቲክ ስል አካላት ማለት ነው፣ ፐርሰን ፕሮሶፖን እያልኩ ነው። የወልድ ከአብ መገኘት ሃይፖስታቲክ ፕሮፐርቲ ቱ ዘ ሰን ነው የሚሆነው። ኢሴንሻል ቱ ዘ ዲቫይን ኔቸር አይሆንም። ሪግሬሽን አትጠቀም ያልኩ ለዚህ ነው። የመንፈስ ቅዱስም ከአብ መስረጽ ሃይፖስታቲክ ፕሮፐርቲ ቱ ዘ ስፒሪት ይሆናል ማለት ነው። ነገር ግን ራሱ መለኮቱም ራሱ ኢሴንሻሊ ሶስት አካላት ነው፣ ስሪ ኢን ፐርሰን ይሆናል ማለት ነው። ለዚህ ምንም አይነት የሪግሬሽን ሎጂካል ፕሮብለም የማያመጣ አካላቱ እርስ በርስ በምንድን ነው የሚገናኙት? አብ በጀነሬት በመሆን ወልድ ጀነሬት በመሆን ከአብ መንፈስ ቅዱስ ደግሞ ከአብ አስፓይሬት በመሆን በመስረጽ ከአንዱ አካል አርኬ ነው ፕሪንሲፕል ነው። ግን ሁለቱ አካላት ደግሞ ምክንያቱም መለኮቱ ኢሴንሻሊ ሶስት አካል ነው፣ መለኮቱ ራሱ ማለት ነው ሶስት አካል ነው። ሁለቱ አካላት ከአንደኛው አርኬ ወይም ፕሪንሲፕል አንዱ ጀነሬት በመሆን አንዱ ስፓይሬት በመሆን ነው ሰብሲስት የሚሆነው ራሱ መለኮቱ ማለት ነው። ስለዚህ አሁን ኢሴንሻል ፕሮፐርቲ ቱ ዘ ዲቫይን ኔቸር እና ሃይፖስታቲክ ፕሮፐርቲ ቱ ዘ ፐርሰንስ የሚባሉትን ሁለት ካታጎሪዎች ኮንፊውዝ ነው ያደረገው። ኢሴንሻል የሃይፖስታቲክ ፕሮፐርቲ ለዲቫይን ኔቸሩ ኢሴንሻል አይደለም። መለኮት እኮ አንድ እንደሆነ ኖርማሊ እናውቃለን። ኖርማሊ ከፐርሰን ሁድ አንጻርም ውሰደው እና ከዛ አንጻር ሲያስረዳኝ። እሺ ከዛ ከፐርሰን ኦኬ። ስለዚህ ሃይፖስታቲክ ፕሮፐርቲውን ነው የምትፈልገው ማለት ነው። ምክንያቱም ሃይፖስታቲክ ፕሮፐርቲ አንዱ ሰረጸ አንዱ ተወለደ ካልክ አንደኛው ከየት ሊመጣ ነው ያንተ ጥያቄ? ኤግዛክትሊ ይሄ ማለት አብ አንኦሪጂኔትድ መሆኑና አንክሬትድ መሆኑ አንደኛውን ከየት መጣ ያስብለንም ማለት ነው። ምክንያቱም እዛው ገድለነዋል፣ አንኦሪጂኔትድ ነው ብለናል፣ አንክሬትድ ነው ብለናል። ስለዚህ ኢንተርናል ሪግሬሽንን ከሃይፖስታቲክ አንጻር አይ ቲንክ ካልተሳሳትኩኝ ያስቀርልናል ከዚህ አንጻር ለማለት ነው። ኦኬ አይ ቲንክ የሆነ ኢንፊኒት ሪግረስ ውስጥ እንዳይገባ ነው ሀሳብ ወንድሜ። ኤግዛክትሊ አይ እሱማ ኦኬ። እኔ እኮ አሁን ኦኬ እሺ
አሁን እንደዚህ ኢንፊኒት ሪግረስ ውስጥ እንዳይገባ እሱ አሁን ሲጀመር አሁን ይሄ ኢንፊኒት ሪግሬሽን ምናምን ኦኬ ለሰው ግልጽ ለማድረግ ማለት ነው። ወንድሞቼና እህቶቼ አሁን ሰው እንትን እንዳይወዛገብ ምንድነው መሰላችሁ ይሄ አሁን ሪግሬሽን ምናምን ነገር የሚሏቸው ነገሮች እነዚህ ይሄ ኢንፊኒት ሪግረስ የሚባል ነገር አለ። ምንድነው ለምሳሌ በሰውኛውን ነው ብንል እናንተ ለምሳሌ ዝም ብላችሁ ከምንም ብቅ ያላችሁ የመጣችሁ አይደላችሁም። ከእናንተ በፊት ማን አለ? ወላጆቻችሁ አሉ። ወላጆቻችሁም ዝም ብሎ ብቅ ያሉ አይደሉም። ከነሱ በፊት ሌላ አለ እያለ ማን ድረስ ይሄዳል? አዳም ጋር ሲሄድስ አዳም ዝም ብሎ ብቅ ያለ ነው ወይስ እሱን ያስገኛል? ሌላ የሆነ አካል አለ። ማን አለ? እግዚአብሔር አለ ለምሳሌ። ስለዛ ይሄድና ቢያንስ እግዚአብሔር ጋር ይቆማል። እግዚአብሔር ጋር ባይቆም ግን ዝም ብሎ በቃ የሆነ አካልን አስገኘ የሆነ አካልን አስገኘ እያለ ብቻ ዝም ብሎ የሚሄድ ቢሆን የማያቋርጥ ይሆንና ኢንፊኒት ሪግሬሽን ይሆናል። ይሄ ኢሎጂካል ነው በነገራችን ላይ ኢንፊኒት ሪግሬሽን አያስኬድም። ብቻ ነው እሱን ሌላ ጊዜ እናየዋለን። ግን በስላሴ ውስጥ እንደው አብ ወልድን ስላስገኘ አብ መንፈስ ቅዱስን ስላስገኘ ከዛ አንጻርም ይሄ ኢንትሪንሲክሊ በስላሴ አካላት መካከልም በአብ ወልድ መንፈስ ቅዱስ መካከል ኢንፊኒት ሪግረስ እንዳይኖር ይሄ ወደኋላ እየቆጠርን ብዙ እንዳንሄድ በቃ አብ እዛ ጋር አንኮዝድ ኮስ ስለሆነ እዛው ጋር በቃ አለቀ መጨረስ እንችላለን አይነት ነገር ተብሏል። እና በመጀመሪያ ደረጃ ይሄ ሪግሬሽኑ እኮ መቀዳደም አለው በመካከሉ አንደኛው ላይ ዲፔንድ እየሆነ ከሱ በፊት ያለው ላይ ማለት ነው ፕሪዲሲሰሩ ላይ ዲፔንድ እየሆነ ስለሆነ የሚሄደው በስላሴ መካከል ግን እንዲህ ያለ ነገር የለም። አው ኩዙ ነው ግን ይሄ ከኢንፊኒት ሪግረስ አንጻር ግን ማየት ግን ትንሽ የሚከብድ መሰለኝ። እኔ ፐርሰናሊ ከኢንፊኒት ሪግረስ አንጻር ማየቱ ትንሽ ይከብዳል። ምክንያቱም አንዱን አይቀድመውም። አንዱን የሚቀድመው ቢሆን ለምሳሌ አብ ወልድን የተወሰነ የሚቀድመው ቢሆን ወልድ መንፈስ ቅዱስን የተወሰነ የሚቀድመው ቢሆን ኦኬ ይሄው ከመንፈስ ቅዱስ ወልድ ቀደም ብሎ ነበር። ከወልድ በፊት ደግሞ ይሄው አብ አለ። በቃ አብ ጋር እዛ ጋር አንኮዝድ የሆነ ኮዝ ስለሆነ እዛ ጋር ማብቃት እንችላለን ማለት እንችል ነበር። ግን በመካከላቸው በሶስቱ አካላት መካከል መቀዳደም ስለሌለ ይሄ ነገር ትንሽ የሚያስቸግር ይመስለኛል። ስለዛ ባንጠቀመው ነው የምለው እኔ አሁን ላይ ባለኝ መረዳት። እሺ አንድ ጥያቄ መጨመር እችላለሁ ወይስ? እሺ ይቻላል። ኦኬ ሞስትሊ አሁን ብዙ ጊዜ ስንሰማ ሙስሊሞች እኛ አንድ አምላክ ነው የምናመልከው እናንተ ሶስት አካል ነው የምታመልኩት አይነት ነገር ያነሳሉና የእነሱን ትተን ሞስትሊ ሶስት አካል መኖሩ ሎጂክሊ ያለው ቤኔፊት ምንድን ነው? ለምኑ ያለው ቤኔፊት ኖርማሊ ሎጂክሊ ስናብራራ ያለው ቤኔፊት ምንድን ነው? ሶስት አካል መኖሩ በአምላክ ዘንድ ማለት ነው። ጥቅሙ ምንድን ነው? ሶስት አካል መኖሩ ጥቅሙ ምንድን ነው? ያ ሎጂክሊ ሲብራራ ማለት ነው። አሁን ነው እንግዲህ አሁን ይሄ ጥያቄህን አግኝቼው ከሆነ አላውቅም፣ ግን ምንድነው እግዚአብሔር ሶስት አካል መሆኑ ሎጂካሊ እንደው በነፊቱ ምንድነው ጥቅሙ ምንድነው? የመጀመሪያ ደረጃ በቃ እግዚአብሔር ሶስት አካል ስለሆነ ነው ሶስት አካል ብለን የተቀበልነው። ግን ጥያቄን በደንብ እንድረዳው ግን ወይ አብራራው ማለት የሆነ ውስጥ ላይ ያለ የሆነ የምትጠይቀው ጥያቄ ኖሮ እሱን እየገለጽከው ካልሆነ እያወጣው ካልሆነ ማለት ነው ማለት ዋዳዝት ምን ራሱ ጥቅሙ ምንድነው ማለት በነፊቱ ምንድነው ማለት ነው? Okay. Why is it logically necessary to be a three person? ለምን ሶስት አካል መሆን አስፈለገው ነው አይደል ጥያቄ? እሱ ላይክ የእንትን ነገር ነው። ግን ኦልሞስት አሁንኛ ሶስት አካል ነው ብለን ተቀብለናል እናምናለን አይደለ? ይሄ ሶስት አካል መሆኑ የሶስት አካል የመሆኑ ቤኔፊት ወይም ደግሞ ጥቅሙ ምንድን ነው? ለምሳሌ እኛ ለምን አንድ አምላክ ሲሉ እነሱ አንድ አካል ሪፈር እያደረጉ ነው አይ ቲንክ እና ይሄ ነው አምላክ ብለው ነው የነሱ ዴፊኒሽን። አሁን ግን እኛ ስናመልክ ግን ሶስት አካል አለ፣ አንድ መለኮ ሶስት አካል አለ። ግን እነዚህ ሶስት አካል መኖራቸው ሎጂክሊ ምናልባት ከላቭ አንጻር ሊሆን ይችላል፣ ምናልባት ክሬቲንግ ከማድረግ አንጻር ሊሆን ይችላል ምናምን ብቻ ሎጂክሊ ሲባራ ሶስት አካል መኖሩ ጥቅሙ ምንድን ነው?
አሮን ባይዜ ውስብስብ ይሄ አደረኩት ሶስት እንዴ? አካል ሎጂክ ይኸውልህ እንዴት መሰለህ፣ ኦኬ የመጀመሪያው ፖይንት እግዚአብሔርን በሎጂክ አንረዳውም ማለት ራሱን የገለጠው እግዚአብሔር በሶስት አካል ከሆነ ያንን መቀበል እንጂ ሎጂካሊ የምናብራራው እግዚአብሔር የለማ። በሎጂክ አናብራራውም። በሶስት አካል ነው የተገለጠው። ያንን አሜን ብለን እንቀበላለን። ያኛው ፐርስፔክቲቭ ከእስልምናው አንጻር ሙስሊሞች የሚጠቀሙበት ነው። ሙስሊሞች የሚያስተምሩት ትምህርት ነው። ያ ራሱ ቤዙ ወይ ደግሞ መነሻ መሰረቱ ምንድነው? እሱ መጽሐፍ እንትን ነው፣ ምንድነው? ቁርአን ነው። በመጽሐፍ ቅዱስ ደግሞ ያየነው በመጽሐፍ ቅዱስ የተገለጠው እኛ የምናመልከው እግዚአብሔር የተገለጠው በሶስት አካል ነው። አንዱ አምላክ የምናመልከው አንድ አምላክ ነው። የተገለጠው ግን በሶስት አካል ነው። ሶስት አካል አለ፣ አንድ መለኮት አለ፣ ወይ ደግሞ አንድ ፍቃድ፣ አንድ አገዛዝ፣ አንድ ስልጣን አለ። ስለዚህ ይሄንን እንዳለ እንቀበላለን እንጂ በሎጂክ ብለናል። ለምሳሌ ለምን ሶስት አሁን አንተ ሰው ነህ ለምሳሌ ደግሞ ወንድ ነህ። ሎጂካሊ ያንተ ወንድ መሆን ጥቅሙ ምንድን ነው ብልህ ምንም አትመልስልኝ። ምክንያቱም ወንድ ሆነህ ተፈጥራል። ኦልሬዲ ወንድ ነህ ማለት ነው። እኛ እግዚአብሔር በሶስት አካል ተገለጠ፣ አብ ወልድ መንፈስ ቅዱስ ብለን የተገለጠውን እግዚአብሔርን። ምክንያቱም እኛ ይሄ የሰብጀክት ኦብጀክት ሪሌሽንሺፕ የለንም ማለት እኛ እግዚአብሔርን እንዴት ነው በምንፈልገው ልክ ሼፕ አድርገን አንሰራውም ማለት ነው። እግዚአብሔር ፈጣሪያችን ስለሆነ በተገለጠው በአገላለጥ ወይም እግዚአብሔር ራሱን በገለጠልን ልኬት በቅዱሳን መጻሕፍት የተገለጠውን እግዚአብሔር በተገለጠው ማንነቱ ወይም ደግሞ በተገለጠው መልክ እናመልከዋለን እንጂ በእኛ ሎጂክ ስበን ከላይ ወርታች ስበን በእኛ ሎጂክ ልኬት ወይ ደግሞ በእኛ የአእምሮ አንደርስታንዲንግ ልክ ልናመጣው አንችልም። እና በመጽሐፉ ልክ መጽሐፉ በገለጠው መጽሐፉ ባስተማረን ልክ እግዚአብሔር አንዱ አምላክ በሶስት አካል ተገለጠ። ይህንን ለምን እንዲህ ተገለጥክ ማለት አንችልም። ለምን ከተባለ እኛ ፍጡር እርሱ ፈጣሪ ነው። እና ሎጂክ ደግሞ ሁልጊዜም እንትን ላይ አይሰራም ማለት ሃይማኖት ላይ ሁልጊዜም ሎጂክ አይሰራም። ምክንያቱም ሃይማኖት ቤዙ አሜን ስለሆነ ወይ ደግሞ እምነት ማመን መቀበል ስለሆነ ማለት ነው። እዚህ ላይ ለመጨመር ያህል ትንሽ ተረድቼ ከሆነ ማለት ነው ሚስ አድርጌው ከሆነ አላውቅም። አሁንም ቢሆን ግን ምናልባት ትንሽ ተረድቼ ከሆነ ለምሳሌ ሶስት አካላት መሆናቸው ከዘላለሙም ሶስት አካል መኖሩ ልክ ዮሐንስ ሲናገር በመጀመሪያ መልእክቱ ላይ እግዚአብሔር ፍቅር ነው ይላል እና ስለዛ በአብ በወልድ በመንፈስ ቅዱስ መካከል ለምሳሌ ሼር የሚደረግ የሆነ ፍቅር አለ በአብ በወልድ በመንፈስ ቅዱስ መካከል ማለት ነው። ስለዛ ከዘላለሙ እግዚአብሔር እንደዚህ አይነት ኳሊቲዎች አሉት ምናምን ከዛ አንጻር ይሄ ፐርሰናሊ ሞናድ የሆነ ይሄ በአካል ደረጃ አንድ አካል ብቻ ነው ያለው ከሚለው ከዛ አንጻር ይሄኛው የተሻለ እንትን አለው ምናምን እንደዚህ አይነት ነገሮችን እንድሰጥህ ፈልገህ ከሆነ እንጃ። ያ ትክክል። ከእሱ አንጻር ነው አይ ቲንክ እያብራራል መኩም እንትን እያለ ነው። ትክክል ነህ። ቀጥል። ኦኬ አይ ሲ ኦኬ። እኔ እኮ አሁን ቤኔፊት ውስጥ ሶስት አካል ምን ጥቅም አለው ምንድን ነው አይነት አድርግልኝና አሁን እንደተባለው ከፍቅር አንጻር ምናምን በጣም ይብራራል። ይሄ ያለውን አኗኗርም ስለምንገልጽበት ማለት ነው። አንድ አካል ብቻ ሲሆን ኢቨን ፍጥረቱን ከመፍጠሩ በፊት ፍጥረቱን ሲፈጥር ምንድነው ፍቅር የሚኖረው ይሄው በቃ ከፍጥረቱ አንጻር ነው። ከወደደም ራሱ ያንተን ምናምን የሚባል ነገር ስለሚኖር ፍጥረት በፊት የሆነ ባዶ የሆነ አኗኗር ነው የሚኖረው። ይሄ አንድ አካል ብቻ ሲሆን ከፍጥረቱ በፊት የሆነ ባዶ የሆነ አኗኗር ምንም በቂ የሚመነጭ ነው። በፍቅር ውስጥ ያሉ ናቸው። ፍጥረትን ቢመጣ ሌላም ነገር የተለያዩ ነገሮች ድህነት ቢመጣ ምንም ቢመጣ ከእግዚአብሔር ሳይድ የሚመጡ ነገሮች ሁሉ በዛ በፍቅር ውስጥ የታዘሉ ናቸው እና ከዛ አንጻር ሶስት አካል መኖሩ ይቆራረጣል እንዴ ጋይስ? ያ ተቆራርጠህ ነበር። ይቆራረጣል ነው ኩዚ የሆነ መሀል ላይ ሄደ ነበር። አሁን መጣል ገና ነው። ቀጥል። ማለት አንድ አካል ሲሆን እያልኩኝ ነው። ፍጥረትን ከመፍጠሩ በፊት ባዶ የሆነ አኗኗር ነው የሚኖረው። ማለት ምንድን ነው? ለምሳሌ ይወደዋል ያፈቅራል እንዳትል ምንድን ነው የሚወደው? ምንድን ነው የሚያፈቅረው? ዝም ብሎ ራሱ ወዳድ ነው ምናምን ብቻ አትልም። ዝም ብሎ ራሱን እየወደደ እየኖረ ነበር አትል ነገር እና ይህ ፍቅር የሌለበት ምናምን አይነት ከሆነ ደግሞ አስቸጋሪ ነው። ለምን? በስላሴ ዘንድ ሶስት አካላት አሉ። በሶስቱ አካላት መካከል ፍቅር አለ።
አይደለም? ፍቅር አለ። አብ ከዘላለም ሲናገር አብ ጌታ ኢየሱስ ስጋ ሲሆን ቃል ስጋ ሲሆን አይደለም መውደድ የጀመረው አብ ወልድን ከዘላለምም የሚወደው ልጁ ነው እና ያ ምንድነው በስላሴ መካከል ፍቅር ስላለ በስላሴ የተደረጉ የፍጥረትም ቢሆን ድህነትም ቢሆን ምንም ነገር ደግሞ ቢሆን አልኩኝ በዛ በፍቅር ውስጥ የታዘለ ነው። ከፍቅር ነው በቃ የሚመጣው። እግዚአብሔር ዓለምን ቢፈጥር ከፍቅር የተነሳ ነው። ዓለምን ቢያድን ከፍቅር የተነሳ ነው። በፍቅር ውስጥ የሚታዘል ነገር ነው ሁሉም ነገር። ስለዛ በስላሴ መካከል ያለው የፍቅር ማለት ሴንስ ይሰጣል ራሱ። አሁን ይሄ ቅድም ካልኩ አንጻር የሎጂካሊ ምናምን እንዲያውም ካልን ሴንስ የሚሰጠው ይሄ ነው እና ከዛ አንጻር ማየት ይቻላል። እግዚአብሔር ፍቅር ነው ከሚለው አንጻር ማለት ነው። ያ እሺ፣ አኪ ቴንክ ዩ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እሺ ብሮስኪ እግዚአብሔር ካንተ ጋር ይሁን። በርታ። እናመሰግናለን። ክብረት ይስጥልን። አይ በርታ። ጥሩ ነው። በነገራችን ላይ ማለት እግዚአብሔር አይመረመርም ኦብቪየስሊ ነው፣ ግን ደግሞ በዚህ ልክ የሚያነቡ ልጆችን ምናምን ማግኘታችን ጥሩ ነው። ደግሞ እንትን አትዩት ልላችሁ ነው። ከታች ያላችሁ ሎጂካል ነው ምናምን ሜይ ቢ አጠያይቁ ልክ ላይሆን ይችላል። ትንሽ ማንበቡ አጠያይቁ ትንሽ ይከብዳል። ወደ ሌላ ነው መጀመሪያ በራሱ ጥቅም ክሬት ያደረገ ነው የሚመስለው። ወይ ካለ ወንድሜ ምን አልከኝ? የአሁኑ አርጊመንት ማለትም እግዚአብሔር በባህሪው ነጠላ ማንነት ከነበረው ዓለምን እስኪፈጥር ድረስ ፒውር ላቭ የለው፣ ትክክለኛ ፍቅር አይኖረውም። ምክንያቱም ፍቅር የሚባለው ነገር ሰብሲስቲም የሆነው አፍቃሪ እና ተፈቃሪ ኦብጀክት ኦፍ ላቭ እና ሳብጀክት ኦፍ ላቭ ሲኖር ነው። እና ማንኛውም ዩኒቴሪያን አማልክት ካሉ የሉም። በእርግጥ ያ ዩኒቴሪያን አምላክ ወይም ደግሞ በማንነቱ ነጠላ የሆነው አምላክ ክሪኤሽን እስኪመጣ ድረስ ወገኖች ይሆን ትክክለኛ ፍቅር አልነበረውም ማለት ነው። ክሪኤሽን እስኪመጣ ድረስ በት ኢን ዘ ፋንክሽን ኦፍ ትሪኒቲ ሲሆን አምላክ ኢሴንሻሊ መለኮቱ አንድ ነው፣ ባህሪው አንድ የሆነና አካላቱ በዛው በተመሳሳይ ባህሪ ሶስት አካላት ሲሆኑ ልክ እግዚአብሔር ፍቅር ነው እንደሚል አብ ወልድን ይወደዋል እንደሚል መጽሐፍ ቅዱስ ሲናገር ክርስቶስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 3 ላይ እግዚአብሔርም የክርስቶስ ራስ ነው እያለ በሁለቱ አይሚን ለምሳሌ አሁን ሁለቱ አካላት ኮሙኒኬት ሲያደርጉ አይታችሁ ከሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 5 ላይ ግሎሪፋይ ሚ ናው ፋዘር ዊዝ ዘ ግሎሪ አይ ሃድ ዊዝ ዩ ቢፎር ዘ ወርልድ ዋዝ ሜድ፣ እነሆ አባቱ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ እያለ ሁለቱ አካላት ኮሙኒኬት ያደርጋሉ። አንደኛ ዮሐንስ መልእክት ምዕራፍ 1 ላይ አብን የማያውቅ ወልድስ እንኳን የለውም ብሎ ይናገራልና አካላቱ ሶስት መሆናቸው ፒውር ላቭ ኢቨን ቢፎር ክሪኤሽን እንደነበረ የሚያሳይ ነው ማለት ነው። ነጠላ ማንነት ብቻ ሲኖረው ግን አንድ አምላክ ፖቴንሻል ላቭ ብቻ ይኖረዋል። ክሪኤሽን እስኪመጣ ድረስ አይታወቅም ማለት ነው። ስለዚህ አክቹዋሊ ደስ የሚል አርጊመንት ነው። ዋይ ለምን ሶስት አካል መሆን አስፈለገው ለሚለው ይሄንን አርጊመንት መጠቀም ይቻላል በደንብ ከተረዳችሁት ታች ያላችሁ ሰዎች። እንደተባለው ፖቴንሻል ይኖሩት አክቹዋላይዝ የሚሆነው በኋላ ላይ ነው ምናምን ወደሚል ነው የሚያመራው ያኛው የነሱ ትክክል። እሺ እስቲ እስከዛ ሰው እስኪገባ ድረስ አንድ የቅዳሴ ክፍል ሂድልን እስቲ አኩዚ ጸጋ ነሳነ የሚለውን እንትን እያልን ነበረ ለቅቄላቸው ነበር። የገባው መቅዲት አይገርሚል አይዞ አልጠይቀህም አንተን። እሺ ይሁን። እሺ እንግዲህ አይ አንተ ቅዳሴ ላይ ግን ትቆያለህ። ቅዳሴ ላይ ትቆያለህ። ደስ ይላል። እናመቻችና በቃ ኦርዴን ሊሆን ነው ራሱን የቻለ ቀን ኦርዴን ሊደረግ። አይ በቃ አመቻችተን እሺ መቅዲ እንቀጥልሽ። ሰላም ለእናንተ ይሁን እህት ወንድሞች፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይመስገን። እሺ
ከኦርቶዶክስ ነው መሰለኝ። እሺ ቀጥይ ጥያቄሽ። አዎ እኔ ኦርቶዶክሳዊት ተዋህዶ ልጅ ነኝ። እኔ ጥያቄ ትንሽ ማብራሪያ ነው የምፈልገው ከአኬ ማለት ነው። ከአኬም ባይሆን ችግር የለም ግን አብራሩልኝ። ጌታችን አምላካችን ኢየሱስ ክርስቶስ ማለት ነው ከኔ አብ ይበልጣል የሚለውን እስኪ ትንሽ አብራሩልኝ። እዛ ላይ ጌታችን ኢየሱስ ክርስቶስ እዚያ ያለበት ምክንያት ምንድን ነው የሚለው ማለት ነው። እሺ አኪ ቀጥል። አትሄዱበትም እንዴ? ምንድነው? እሺ ያው ብዙ ማብራሪያ አለ እንግዲህ የክርስቲያን ታሪክ ውስጥ ብዙ ማብራሪያዎች ይሰጣሉ። በስፋት የተለመደው ጌታችንና መድኃኒታችን ኢየሱስ ክርስቶስ አየሽ በዘመን ፍጻሜ ከእመቤታችን ስጋን ነስቶ ስጋን ተዋህዶ በስጋ ተገልጧል እና በስጋ ሲገለጥ ደግሞ ከስጋ አንጻር የሆኑ የሚነገሩለት በጣም ብዙ ነገሮች ተነግረውለታል። በጥፊ መመታት ሊሆን ይችላል፣ መራብ፣ መጠማት፣ መድከም፣ ማንቀላፋት፣ መተኛት፣ መነሳት፣ መጠማት፣ መራብ፣ እንደዚህ አይነት የሚመሳሰሉ ነገሮች ሁሉ ይሄ በስጋ በኩል የመጡ ምንድነው ግብረ ባህሪያት እንበለው እና እነዚህ ሁሉ ነገሮች አይተናል። ከዛም አልፎ ደግሞ ተሰቅሏል፣ ሞትን እንኳን ቀምሷል። ይህን ሁሉ ነገር ያደረገው ወልድ ነው። በተለየ አካሉ አብ አላደረገም፣ ወልድ ነው። ወልድ ይህን ሁሉ ነገር ለምን አደረገ ከተባለ ስጋን ተዋህዷልና። ስጋን ተዋህዶ ካልተሳትኩኝ ቅዱስ ዮሐንስ አፈወርቅም በዚህ መልኩ ነው የሚያብራራው። ስጋን ተዋህዶ ይህን ሁሉ ነገር አድርጓልና ከተዋህዶ ስጋ አንጻር ይህ ማለት ስጋን ተዋህዶ ይህን ሁሉ ነገር ከማግኘቱ አንጻር አብ ከኔ ይበልጣል አለ። ከመላእክት ይልቅ በጥቂት አሳነስከው ተብሎ በዕብራውያን መልእክት ላይም ተናግሯል። እና ስጋን ተዋህዶ እነዚህ ሁሉ ነገሮች ስለተቀበለ አብ ግን እነዚህ ነገሮች ሁሉ ስለሌሉበት ልክ ፊልጵስዩስ ላይ እንዳለው ነው። በነገራችን ላይ ፊልጵስዩስ ምዕራፍ 2 ላይ ከቁጥር 6 ጀምሮ ከተመለከትሽ እስቲ አውጣ ውስጥ መጽሐፍ ቅዱስና እናንብብላችሁ። ወይም ደግሞ እሺ በቃ እግዚአብሔርን የመምሰል አይደለም እርሱ ግን በእግዚአብሔር መልክ ሲኖር ሳለ እሺ እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረም። ታዲያ ምን አሁን ልክ እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። በእግዚአብሔር ሞርፌ ማለት ነው። ሞርፌ ቴኡ ነው የሚለው በእግዚአብሔር ሞርፌ፣ በእግዚአብሔር መልክ ማለት በቃ በእግዚአብሔር ባህሪ ማለት ነው። ኦልሞስት ልክ እንደዛ እና ይህ ደግሞ ከእግዚአብሔር ጋር እኩልነት ነው እና እርሱ በእግዚአብሔር መልክ ሲኖር ሳለ ይልና ከእግዚአብሔር ጋር እኩል መሆንን ወይም መተካከልን ከእግዚአብሔር ጋር እኩል መሆንን መቀማት ወይም መቀማት እንደሚገባ ነገር አልቆጠረውም። ታዲያ ምን ተፈጠረ? የባሪያን መልክ ደግሞ ያዘ ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። ልክ ከላይ በእግዚአብሔር መልክ ሲኖር ሳለ ነበር ያለው። ከታች ደግሞ የማንን መልክ ያዘ? የባሪያን መልክ። አሁን ሁለት ቦታ ነው መልክ መልክ የሚል ቃል ያለው። ከላይ የእግዚአብሔር መልክ ይላል። አየሽ ጌታችንና መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር መልክ እንደመኖሩ ለዘላለም ይኖራል። ከአብ ጋር አንድ ነው፣ እኩል ነው፣ ከአብ አያንስም። ግን ደግሞ የባሪያን መልክ ደግሞ ይዟል። የባሪያን መልክ ደግሞ ይዟል። እርሱም ስጋ ነው፣ የእኛን ስጋ ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳ የታዘዘ ሆነ ተብሎ እንደተነገረ ማለት ነው። ይሄ ከዚህ አንጻር ነው አብ ከኔ ይበልጣል ብሎ የተናገረው የሚል ፍቺ አለ። ከዛ አንጻር ነው። እሺ ይህንን ማለት ከስጋው አንጻር ነው እንጂ ያለው በመለኮቱ ግን ይሄ ሊባለት አይችልም አይደለም። በመለኮቱ ተብሎ ያው መለኮት አንድ ስለሆነ በመለኮቱ ተብሎ አይነገርም። እሺ ቃል ሕይወት ያሰማልኝ። አንድ ሌላ ጨምር ወይስ ሌላ? እሺ መኩ ተቀበል። አይሁዳውያኖች ማለት ነው። አይሁዳውያኖች ሚስጥረ ስላሴን እንዴት ነው ካላችሁ መረጃ ሚስጥረ ስላሴን እነሱ እንትን ይሉታን ይቀበሉታን ወይስ አይቀበሉትም? እንዴት ነው? እስኪ ከዚህ የተወሰነ እውቀት ካላችሁ ብትሰጥ። እሺ ተያያዥ ነው መሰለኝ። በቃ ሚስጥረ ስላሴ በአንድ ጊዜ ብቅ ያለ አይደለም አስተምህሮ። አሁን ከቅርብ ጊዜያት ወደዚህ ምናምን ብዙ የሚሰጡ ማብራሪያዎች አሉ ማለት ጥንት ላይም አባቶቻችን የኤርሲያን አባቶች ማለት ነው የብሉይ ኪዳን የነቢያትን መጽሐፍት
የሙሴን መጽሐፍት እየጠቀሱ አንዳንድ ክፍሎች ላይ እያነሱ አይ ይሄው እዚህ ክፍል ላይ እኮ በዚህ መልኩ የተገለጠው የታየው ክርስቶስ ነው ኢየሱስ ነው እንደው ስጋ ከመሆኑ በፊት በዚህ መልኩ ይገለጥ ነበረ ስለዛ የብሉይ ኪዳኑ አምላክም ቢሆን እንደው ዝም ብሎ የሆነ አንድ አካል ብቻ ያለው ሳይሆን ወልድም ይሄው ስጋ ከመሆኑ በፊት እኮ አለ በዚህ መልኩ ተገልጧል ያሉ አስረድተዋል አባቶቻችን በነቢያት መጽሐፍትና በሙሴ መጽሐፍት ላይ ምናምን ያለውን በመዝሙራት ላይ ያለው ምናምን እያነሱ አሳይተዋል ግን በአይሁዳውያን ዘንድ አሁን በኮሚኒቲ ደረጃ አሁን አይሁዳውያን ሲጠራ ኮሚኒቲ ስለሆነ ማህበረሰብ ስለሆነ ኮሚኒቲው እንደ ኮሚኒቲ ስለ እግዚአብሔር የተሰጠው ዕውቀት ምንድነው ከተባለ በዋናነት እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል ይሆንና በእግዚአብሔር ዘንድ አንድነቱ አለ አንድነቱን እንማራለን ሶስትነቱንም እንማራለን ስለዛ በዋናነት አጠንክሮ የነገራቸው የመለኮቱን አንድነት ነው የማይነቃነቅ እውነታ ነው አየሽ ሶስት አካላት እንዳለው በተብራራ መልኩ አሁን የአይሁዳውያን ተሰጥቷቸው ቢሆን ትምህርቱ በዙሪያቸው እንዳሉ እንደ ጣዖት አምላኪያን ኦኬ ሶስት አማልክት አለው ብለው ማመን በጀመሩ ነበር አይሁዳውያን እንደዛ ተብሎ ቢሰጣቸው እንዴ አይሁዳውያን ያኔ እንደዛ እግዚአብሔር ሶስት አካል እንዳለው በተብራራ መልኩ ቢነገራቸው ሶስት አማልክት ብለው የሚናገሩ ከሆነ ይሄውኛ ስተነግሩኝ እንደኛ ብታደመቻ አመለክን እንደኛው ማምላክ ያቀታቸዋል እንዴ ልትይን ትችላለች ግን ያቀታቸዋል ለምን በብሉይ ኪዳን የእግዚአብሔርን ነገር ያስረዱ ቢባሉ የሚያስረዱት እነማን ናቸው የእግዚአብሔር ባሪያዎች ነቢያት ናቸው ነቢያቱ ከእግዚአብሔር ሩቅ ናቸው ሩቅ ብእሲ ናቸው ከእግዚአብሔር የራቁ መለኮት ያልተዋሃዳቸው በእግዚአብሔር እቅፍ ያሉ የማይባሉ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተብሎ እንደተነገረ እግዚአብሔርን በባህሪው በቅርበት እንደዚህ ያየው የተመለከተው እንኳን በሌለበት ሁኔታ ውስጥ ያሉ በባህሪው ማለት ነው ያላዩ ናቸው ነቢያት እና በእነሱ በኩል እንደዚህ አይነት ታላቅ የሆነ ነገረ እግዚአብሔር የእግዚአብሔር ምስጢር በዛ ደረጃ ሊብራራ አይችልም በመጀመሪያ ደረጃ ይሄ መገለጡ ማለት ነው ቢሆን ራሱ ግን ቢገለጥ ራሱ ህዝቡ ገና ነው ጸጋ አልመጣም ጸጋ ባልመጣበት ዘመን ላይ ለመሳሳት በጣም ቅርብ ናቸው ምክንያቱም ጸጋ የለም በሰዓቱ ጸጋ በጌታችን በክርስቶስ ኢየሱስ ነው የሆነው ልክ ዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረው ነው ህግ በሙሴ ተሰጥቶ ነበረ ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ አለ ጸጋ በኢየሱስ ሆነ ህግ በሙሴ ተሰጥቶ ነበረ ስለዛ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ ለምንድን ነው የመጣው አብን ሊገልጥልን እንዴ አብ በፊት አልነበረም አልተገለጠም ወይም ደግሞ ስለ አብ ህዝቡ አልሰማም ሰምቷል ግን በሰዓቱ በባሪያዎቹ በኩል በነቢያት በኩል ስለሆነ ሲነገር የነበረው ጸጋም ስለሌለ በጭላንጭል ቀስ በቀስ እያደገ ነው የሚሄደው የእግዚአብሔር ዕውቀት ራሱ ምክንያቱም የእግዚአብሔር ዕውቀቱ ተሰውሮብናል በውድቀታችን ምክንያት ሰው ውድቀት ውስጥ ገብቷል አየሽ ሰው ውድቀት ውስጥ ሲገባ ቅዱስ አትናቴዎስም ኦን ዘ ኢንካርኔሽን በተሰኘ ጽሑፉ ላይ በእንተ ተሰጎተ ቃል መጽሐፉ ላይ በውድቀታችን ምክንያት ይላል ምንድነው እግዚአብሔርን እንኳን ማወቅ ተስኖን ነበረ ሁላችንም ወደ ጣዖታቶች ሄድን ጣዖታትን ማምለክ ጀመርን ሰው ኃጢአት ምንድነው በኃጢአት ከወደቀ በኋላ በአዳም ውድቀት ውስጥ ሲሆን ሰው በቃ እግዚአብሔርን ትቶ ጣዖታትን ማምለክ ያልተገባውን ማድረግ ምናምን እንደዚህ አይነት ነገር ውስጥ ሁሉ ገብቶ ነበር ከዛን ጌታችን እና መድኃኒታችን ኢየሱስ ክርስቶስ ሲመጣ ከዚህ አንደኛ እግዚአብሔርን በደንብ አሳወቀ ለዛ ነው መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ የተነገረው በሌላ ክፍልም በማቴዎስ ወንጌል ምዕራፍ 11:17 ላይም ከአብ በቀር ወልድን የሚያውቀው የለም ይልና ከወልድም በቀር ወልድም ሊገልጥለት ከሚወደው በቀር አብን የሚያውቀው ማንም የለም ይላል አብን የሚያውቀው ማንም የለም ከማን በቀር ከወልድም በቀር ይልና ወልድም ሊገልጥለት ከወደደው በቀር ስለዛ ወልድ አብን ካልገለጠው አታውቀውም አያችሁ የሐዲስ መገለጥ ከፍ ያለ ነው ስለዚህ አባ ጊዮርጊስ ዘጋስጫ ምን ይላል አባ ጊዮርጊስ ዘጋስጫ በአርጋኑ መጽሐፉ ላይ ከድንግል በተወለድክ ጊዜ ይላል ጌታ ኢየሱስን ወልድን ማለት ነው ከድንግል በተወለድክ ጊዜ ከአብ የመወለድህ ሃይማኖት ወይም ምስጢር ተገለጠልን ይላል ስለዛ ጌታ በስጋ ሲመጣ የሥላሴ ምስጢር በደንብ እየተገለጠ እየተብራራ ይባል ስለዚህ አሁን በብሉይ ኪዳን ውስጥ የሥላሴ ነገር ተሰጥቷል ትምህርቱ አሁን በሙሴ መጽሐፍት ውስጥ በነቢያት መጽሐፍት ውስጥ ይገኛል በስፋት ይገኛል ግን ሰምሃው ቬልድ በሆነ መልኩ ከለል ሸፈን ባለ መልኩ ነው ስለዚህ አሁን በሐዲስ ኪዳን መብራት በሐዲስ ኪዳን ብርሃን ግልጥ እያደረግን እና የብሉይ ኪዳን መጽሐፍትን አሁን በደንብ ማራጅ ጀመርን ማየት ጀመርን ጌታችንና መድኃኒታችን ኢየሱስ ክርስቶስ አይኖቻችንን ሁሉ ከፍቶልን የብሉይ ኪዳን መጽሐፍትን ያብራራልን ጀመረ አየሽ ሐዋርያቱ ከጌታ ጋር ለብዙ ጊዜ ኖረው
ጌታ ኢየሱስ ተሰቀለ፣ ሞተ፣ ተነሳ። ግን በቃ ሞተ በቃ ብለው ይሄዱ ነበረ። ግን ጌታችን ኢየሱስ የኤማሁስ መንገደኞችን ለምሳሌ አግኝቷቸው እንዴ የምታነቡት መጽሐፍ የነቢያቱ የሕግ መጽሐፍቱ በመዝሙር መጽሐፍቱ ምን የተነገረውን ስለ እርሱ አታውቁም እንዴ? ይነሳ ዘንድ ተጽፎ መከራ ይቀበል ዘንድ ይሞት ዘንድ ይነሳ ዘንድ ተጽፎ የለም ወይ? ከክርስቶስ ጋር እኮ ኖሯል። ግን የብሉይ ኪዳን መጽሐፍት ግን ሰማው ቬል የሆነ ሸፈን ያለ ነገር ስላለው ዝም በስጋ አይን ዝም ብላ አትረዳውም። ስለዚህ ምን ያስፈልገዋል? በብሉይ ኪዳን ውስጥ ያሉ ምስጢራትን ለመግለጥ ከተባለ ምን ያስፈልገዋል? ጸጋ መንፈስ ቅዱስ ያስፈልጋል። እርሱም በክርስቶስ ኢየሱስ የሆነው በመድኃኒታችን የሆነው። ስለዛ ጌታችን የብሉይ ኪዳን መጽሐፍትን እንድንረዳ አይናችንን ግልጥ የሚያደርገው እርሱ ነው። ስለዛ ምን አደረገ? የብሉይ ኪዳን መጽሐፍትን ሁሉ ገለጠላቸው። እንዴ ከዛ በኋላ እነሱ ራሳቸው መሰከሩ። ኧረ ነቢያትን ምናምን ይሄ የብሉይ ኪዳን መጽሐፍት እንደዚህ ሲያመሰጠርልን እኮ ሲገልጥልን ልባችን እኮ ይቃጠርብን አልነበረም? ምን እኮ አሉ የኤማሁስ መንገደኞች ሰዎች ነቢያትን መጽሐፍት ሲያብራራልን ልባችን እኮ ይቃጠልብን ነበር። ልባቸው እስኪቃጠልባቸው ድረስ የነቢያት መጽሐፍትና ያብራራላቸው ነበር። እና ምንድን ነው በብሉይ ኪዳን ሰዓት የሥላሴ ትምህርት አለ ወይ? አለ። ግን በኮሚኒቲ ደረጃ በማህበረሰብ ደረጃ አብ ወልድ መንፈስ ቅዱስ ምናምን እያሉ ልክ አሁን እኛ እንደምንለው በዛ ደረጃ የሰፋ አይደለም። ቀስ በቀስ እያደገ ነው የሚመጣው። እሺ በማን ሆነ ፍጻሜው? የእግዚአብሔር መገለጥ ፍጻሜው በማን የሆነው? በጌታችን በራሱ በእግዚአብሔር በልጁ ሆነ። ለዛ ነው ዕብራውያን መልእክት ምዕራፍ 1 ላይ ቅዱስ ጳውሎስ ምን የሚለው? እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ኦኬ፣ በዚህ ዘመን መጨረሻ ነው ለእኛ የተናገረን። አዎ፣ በማን? በልጁ። በቃ ይሄ የመገለጥ መጨረሻ ፍጻሜ ድምዳሜ ይባላል። የእግዚአብሔር የመገለጡ መጨረሻ ድምዳሜው ሙሴ አይደለም። የእግዚአብሔር የመገለጡ ድምዳሜው ኢያሱ አይደለም። የእግዚአብሔር የመገለጡ ድምዳሜው እነ ኢሳይያስ አይደሉም። የእግዚአብሔር የመገለጡ ድምዳሜው ልጁ በስጋ ሲመጣ እርሱ የእግዚአብሔር የመገለጡ ድምዳሜ ክርስቶስ ኢየሱስ ነው። የነቢያት መደምደሚያ፣ የነገስታት መደምደሚያ፣ የካህናት መደምደሚያ፣ የሊቃነ ካህናቱ መደምደሚያ ራሱ ጌታችን ኢየሱስ ነው። ስለዛ ክርስቶስ ኢየሱስ እርሱ ንጉስ፣ ካህን፣ ነብይ ነው በባህሪው ማለት ነው። ከዚህ አንጻር በብሉይ ኪዳን የነበሩትን ሁሉ ጠቅልሎ እሱ ላይ ይዘና ከዛም በሐዲስ ኪዳን ለኛ የሚያካፍለንን ያካፍለናል ማለት ነው። ስለዛ በብሉይ ኪዳን እንዳልኩት ነው ከለል ባለ መልኩ በነቢያት መጽሐፍት ውስጥ፣ በሙሴ መጽሐፍት ውስጥ፣ በመዝሙር መጽሐፍት ውስጥ ይገኛል። የሥላሴ ትምህርት ግን ሸፈን ያለ ነው። ስለዛ በማህበረሰቡ ዘንድ በዋናነት እንዲታወቅ የተፈለገው እንደው ቢያንስ የእግዚአብሔርን አንድነት እንዲይዙ ተደርገዋል። ወደ ሌላ አምላክ ዘወር እንዳይሉ በዋናነት ማለት ነው። በማህበረሰብ ደረጃ እሱ ላይ ሞር እዛ ላይ ነው የሚያጠነጥነው። ግን አለ ስቲል እንዳልኩት የሥላሴ እንትኖች አሉ። ሥላሴን የምናስረዳባቸው በጣም በርካታ ቦታዎች አሉ። ሰምሃው ግን ቬልድ ናቸው፣ ሸፈን ያሉ ናቸው። አሁን ሐዲስ ኪዳን ሲመጣ በሐዲስ ኪዳን ብርሃን ገልጠን የምናያቸው ማለት ነው። ከዛን ክርስቶስ በስጋ ሲመጣ ደግሞ የሥላሴ ትምህርት በደንብ ተገለጠልን። ምክንያቱም የእግዚአብሔር የመጨረሻው መገለጡ በልጁ በኩል ስለሆነ በደንብ ተገለጠልን። ከተረዳሽ ማለት ነው። መቅዲ ቃል ቤት ያሰማልን። ኪብስ ያው እህታችን ተረድተሻል ብዬ አስባለሁ። ተረድቻለሁ። አስተሪዮ ነው በቃ በአዲስ ኪዳን ነው እሺ መገለጡ ኖር